በአንድ ግርዛው እህሉ ሲበላ ነው እንጂ ወሬ አልወድም። እህል ቀርቦ ወሬ አልወድም። በእጄ ሲበላ ኑሮ ነው እንደዚህ ያደረገኝ። እኔ ስታይ መቀለጃ አሻንጉሊት ትመስላለህ። እጄ ልክ እንኳን ነግሬያት መጣ ታጓጅ ጋር እና እንግዲህ ሆነ ምን ይደረግ አንተስ ልታገባ አይደል? ከኔ ኋላ ምንድነው ስታሰር የነበረ? እንደዚህ ኮት ገልብጬ ነው የምለብሰው። ምን ማለት ነው? ዝም በል ኩክንያ። ድምፅህን መስማት አልፈልግም። መቼም ጓደኛ ያወጣልኝ ጠላት ነው ይጀምዞር። ይኸውልህ ይሄ ሰርግ አይከናወንና ሁሌም የልብ ቁስል እሱ ነው። ገና አንቺ ታገቢያለሽ ተብሎ የኔ ቤተሰብ ፍቅር ልጣ እንደ አንተ እንግዲህ ማን ነው ስምህ? ማሪ ማሪ እናቴ ብላ ተቸግረሽ እኮ ነው ያደርሽው። ዋኔ ምን ላድርገው ብለህ ነው? እኔ እራሱ ግራ ገባኝ እኮ። ምንም ግራ መግባት የለውም። አሁን ዛሬ እንደምን ብለሽ ሄደሽ በቃ ታይቶሽ መምጣት አለብሽ። በል እሄዳለሁ። አሁን እኮ ነው ወይ አብረሽ ልድን የዛሬው አረም ቢቀርም ችግር የለውም። አረ ችግር የለውም። ዛሬ ሰው አይኖርም ስራ ስለሆነ እሄዳለሁ ብቻዬን። ችግር የለውም። ሀሳብ አይግባ። የቀረሽኝ ከሄድኩ በኋላ ብዙ ነው ተቀምጠሽ ማገኘሽ ነው። ዛሬ እሄዳለሁ። በይነሽ ቢ ሁሉ ቆይተው ንሽቢ አሁን እኮ ቤት መጣ እንዳታጠይ ብዬ ነው እንደውም እንጂ ማለዳ ነው ለሄድ ነበር። አላጣሽም። ንሽቢ ተይውና እሱ ከዛ ድረስ እንዴው ግን ምንሽ እንደሚያምሽ? ኧረ ምኑ ቅጡ ምኑ ለይቸው። ራሴን ስል ሆዴን ያመኛል። ሆዴን ስል ደግሞ የነ መጋፊያን ለይቶ ይጥለኛል። አሁን መጋፊያን ትንሽ ተሻለ ስል ደግሞ ክንዴን ያረግፈዋል። እንዴት አይነት መንገድ እንደው በዘራችን የሚል ነው ቀልከት እንደምትጠው ለሊት ጋር ስቀሰቅስሽ እኮ ምንም የምትናገሪው ነገር የለም። አራራራራራ ማለት ብቻ እንደውን ክትክት ነው የሚያደርገኝ ስራ ከላቴ ተዳሩ ምን ይላል ብለህ ነው? አንቺ እኮ እንደው ጸባይም እንደው ያትመሳይ ወልሽ ላግዝሽ እቃውን በእግሩ ሂድ ብለሽ ነው እንዲነኝ እኮ ሰው ለለቀመደነ ማለት አውቀሽ የለ እቃ እንዳልፈጅ ብዬ አውቀሽ የለ እስኪ ያመጣችሁ ዘውዱ ወይ ታጉ ወይ ዘውዱ በቃ ዘውዱማ በቃ ዘውዱማ ይበቃዋል። በሉ ብላ ማህሪ ብላ አንቺ ታዩማ ቁጭ በይ። ምን ሆነሽ? አሁንም አልተውችም አይለመድና በሩ ኧረ ጉዳይ ቆይ እኔ እቀደዋለሁ። ነይ ቁጭ በይ አንቺ። ነይ እዚህ በሉማ እኔማ አሁን ልጅ የቆየሁ በሉ አትታደም ነኝ እንግላ በሉማ ኧረ አታጎርሽኝም ብላ ሲማሪ ብላ እንደው የማይላክ ነገር የምንልክልህ ጎቶች እጅግ መሻ አላሳብ በሉማ እኔ ማልጀ ዝም እየተወስቶ ስለረፈድኩ አሁን ቁጭ አልኩና ልጄ ጥም አድርጌ ነው የበላው። በሉማ ማላግዝሽ አክታዩ ትደሽዋለሽ አንቺ ቤቱ ሞቅረ መቃርገሽዋል እንደው እውነት የሰርግ ቤት አሰሰለ የሰርግ ቤት እንዴት ተው እንጂ ሙሽራ ሲመጣ እንዴት ሳምንት እኮ ነው የቀረው። ሳምንት የቀረው ሰሚዝ ይሄን ይዘው መጣ ያነው እንጂ ጓደኛው ልጅ አውሮኝ ደፋቀና የሚለው ጓደኛ ነው እዚያ ባለበት ሀገር። እናቴ ተባረክ። አንተም እድሜ ይስጥህ ተከትለህ መምጣትህ እናቴ ተባረክ።
ወንድም ማለት ነው ታዩ ይቅርብሽ ብዬ ነው ያንቺ እንዲያስፈጣል ታዩ ይቅርብሽ እሺ ተማሽ እንጂ ታውቁ አንዳንዴ እንደው ምች የሚሆን ብዬ አስቤ ይሄን ሁሉ መሽታል ስነግሪ ደግሞ ምች ደግሞ እንደዚህ አያደርግም እንደው አንድ ቀን ያንን ደረቆት ውስጥ ታባሲ እንደው መጥቶሽ እንደሆነ ብዬ ማሰው ኧረ ምች አይደለም ተበላዩ ላይ ነው ታዲያሽ መቼም ከነሱ የሚጠፋ ነገር የለም በል እሄዳለሁኝ ዛሬስ አልቀርም ባይሽ ወይ ጥሪያትና እቺን እንተራ አብራሽት ምን ዝም ብላ ለቡና ብቻ ሲሆን አትምጣ አብራሽት ብቻ እሄዳለሁ ምን ቅርብ አይደለ ዋ እንደውም ዛሬ ስራ ወቅት ስለሆነ ሰው የማይኖር ቶሎ ነው ደርሼ የምመጣ እሺ ዛሬስ ጎረቤቱንም ቡና ጠጡ አላልኩም አረ አንቺ ደግሞ በቃ ለምን ሲሆን እስኪ ማን መጥቶ ጠየቀሽ እኔ እኮ ለቡና ብቻ መሮሯጥ ምንጭ ለቡና ካልተጠራራ እንግዲህ ጉርብት ነው መሰለኝ አሁን እንደው ምጣድ ስታግም እኔ ዳግምልሽ የሚል ሰው አለ ኧረ ተው አልበው ኧረ ተው በልብል አሁን ይልቁንስ ቶሎ ጎራርስና ሄደ ሰራተኞቹ ተው እንዳይሄዱ ልጄ እንዴት ነው ከጋብቻ በኋላ የምትኖሩበትን ቦታ አመቻችታችኋል? አዎ ባባ ከተማ እኮ ቦታ አለው ሰርቷል እሰይ ከተማ ቤት አለው ሰርቷል አፈር ልብላለት እናት እየሰራው እሱም ስለሚሰራ ማረግ ሊያሳየኝ እስኪ ጣልቃ ትግቢ ምን እንደው እኔ ሳወራ ዝም ብለሽ ዘልሽ ትልቅ የምትይው ነገር አለ እንደው ምን ሆነሽ ነው እዚህ አብራችሁ አይደል የምትውሉ ደስ ቢልኝ የሽማግሌዎችን የተላኩት ሽማግሌዎች ሳይ የልጁን ፍሬ ልጅ እንደሆነ ተረድቻለሁ በጣም ጥሩ ልጅ ነው ወይ ሳስኩም ነገር ምን ማለትህ ነው ማን ጠራሽ እንደው ማን ጠራሽ እኔ ዝም በይ እኔ ላውራበት ብዬ አልነገርኩሽም ስንት ጊዜ ነው ደጋግመሽ እንደው እኔ ሳወራ ደስ አይልህም ማለት ነገር ፍለጋ ነው እሺ አሁን ያውላችሁ እንደው ምን አለ እንደው አንተ እንግዲው ማን ነው ስምህ ማሪ እናቴ ብላ እዛው መንተል ሲል ዘመድ ያለው የማይመስል ዘመድ ያለው ብዬ ነበር እኮ የተከታተለው አራለን እናቴ እንደው ጉዳይ ፈልፈል እዚህ እንደው ተሰብስበን እንደው ማታ አይደል እንደው የኛ ዘመድ ዝም ብሎ ቢመጣ አያልቅም እኮ አሁን ማቆሳያችሁ ብዙ ናቸው ናት ወገናም ነው ተማሪ ቆይ አስታውቃለሁ የኔ እንዳለ መንደርሱ ነው ማሳይ ዝም ብዬ እንደው እንደተያዘ አንድ ሰው ዘር ነው እንዳለ ይዙ አሳያለሁ አስታውቃለሁ አይተን ነው እናቴ ሙሉ እንደው አንድ እንደተያዘ አንድ ሰው ዘር ነው አይደል አዲስ እኔ እንደው ታጉ እንደው በአንድ ግርዘው እህሉ ሲበላ ነው እንጂ ወሬ አልወድም እህል ቀርቦ ወሬ አልወድም አይላንዳ ወሬ ስንጨርስ እንደውማ አይ ዘውድ እንደው ሙሽራ እሷማ ወደ ቤተሰቦቿ አለች እንጂ እንዴት በዛው ሀደች እኔም ዝም ብዬ መቼም ሳምንት እንገናኛለን ብዬ ነይም አላልኳት እኔማ መቼም እንደው እንደ ዘመኑ ሰው አስከትላት የመጣህ እንደሆነ እንዳታፍር ብዬ ዝም ብዬ ጠቀረው ሁሉ አልቀረኝም ሙት ተጠራረገው ዝም ብዬ እየተንጠለጠልኩ በመሰላት እንዳታፍር ደግሞ ተወርቂና ደግሞ አሁን ተጠርጓል እኮ አትብላና እንዴት ያለ ወጉት አርጉ እንዴት አጊ ነው ማመጣታ እንኳን እዚህ ጃስ መጣ እሷ ራሱ ቀድማኛ ያለ ከሁለት ሳምንት በፊት ቤተሰቦቿ ጋር ሄደች ኧረ ጎብዛለኝ እሷ ደነኛ ናት አሁን አውጄህ አወቅኳት እንጂ ምን ቅጣላችሁ የዘመኑ ሰዎች ምን ማስጠጥብት ቢበል አንድ ጊዜ ጠጥበይ ብ ዝም ብለሽ አደገሽ ይላ ያ አደገውልና ሆና ኧረ ገዳ በኋላ ፈሰስናት እንጂ አደገች እርመ ግን እንደው ዝም ብለህ በኋላ ፈሰስ አይ እዚያ ከተማ ነው ዘልብታ ያትና ታውቃለች ብላማ እናቴ ምን ብላኝ ብሉማ እንደው እዚያ ውሰድልኝ እንደው ገላግለኝ ይችል ከአንቺ ካልባስ ስንነ ችግር የለውም ደግሞ እሷ ነፍስ ብታውቅ ብዬሽ እኮ ነው ተኔ ስትለኝ እኔ ባንቺ ካልባስ ይሄ ስራው ማን ያግዝሻል እዚህ ነው የሚሻል እዚህ ነው የሚሻል ራሱ ተንገራቶ ኧረ ባቆሬ ታዝዩ ይብላ ተንገላቷል አለ ወይኔ ወንድሜ ምን ተቸገረህ ያው እንግዲህ ትዳር ሲባል እንዲቀል አይደለም መቻቻል ነው ስራው ማዳንቺ ሊያመዝን ይችላል ትወልዳላችሁ ልጅ ማሳደግ አለ እና እሱም ወደ ውጪ ደክሞት ሲመጣ እልሽ እንዴት እንደሚያስሱ ሁሉ እንግዲህ ሁሉ ነገር እየነገርኩ ነው አይደል ያሰደኳችሁ በቃ ያን ሁሉ ተግባራዊ ያደርጋችሁ እሺ እንጂ ነገር ማስረዘም ይወዳል እኔስ ደስ ብሎኛል እንደው መቼ የት ጀለራፍሽ
እንጂ እስቲ ቡና ጠጭና ነው እዛ ጎረቤት ከልጆቼ ጋር እኮ ማውራት አልቻልኩም። እኔ ምን አደረኩ? እና ቆይ ምን አገባሽ? አሁን እኔ ማውራትን ላውራት ልጅ መስላኝ ምን ማለት ነው? ልጅሽማ ቀኑን ሙሉ አብራችሁ አንድ የምትውሉት እንደው ምን አደረኩ? እኔ እንደው እንደ ሳወራ ደስ አይልም። እንደው ወደ ጓዳ ያበድ እሱ ወግ ነው። አዎ ስሪያን ብሰራ እሱ ጥሩ ነው። ብታጫወት ምን ችግር አለበት? አንቺም እንጂ አብረሻት ምንም አላደረግሽኝም። ግን እስቲ ሂጂ እና እናትሽን አግዣት ስራ። እንደው ምንም ላወራ አልቻልኩም። እንደው እቺ ልጅ እንደው ልከኛ ሳትሆን ተጫዋች ነው ይሄ መሀሪ ተጫዋች ነው። እንደው ታዲዘው እንደመጣ ያስነው እንጂ እናንተ የሚያስረሳኝ እንግዲህ ማናለኝ እዛ ባለበት ወርስ ነው በቃ ሁሉ ነገር ነው። አንተም ተጫዋች ዝምተኛ እኮ ነው የነበርከው። እኔ ለሱ ዘመድ ሲገኝ እንደዚህ ነው። ሸጋ ልጅ ነው። እውነቴን ነው። ቤተሰቦችን እኮ እምቢ ብሎ እኮ ነው የመጣ። እንደውም በቃ ካንተ አልለይም ብሎልሽ እነሱ እምቢ ብሏቸው መጣ። ግን እንጂ ዘውዱ አዶታ ነገር ዋ አረግልሻል። አንቺ ዶና እንዲያጉት ምን ይጠቅም ብለሽ ነው? እንዴት ልጅ ታለ አንቺ እንግዲህ አይናዲስ አራ ታለም ደግሞ እንደው ወጣ ስጫወት ነው ችግር አለ። አንቺ ከደምት እኮ ተጨበች አትተይ እንደምታወሪና ማለት አይ እንግዲህ ነገር እንዳታመጪ የብርጭቆ ጉዳይ የለም። እውነቴን ነው። ሞት ምን ችግር አለው? እዚያው እኮ ብቻ ነው እዚያው ሁለመናው እንትን እንደው እንዲሁ ሆኖ ግን ያለ ትዳር እንደው መሳይ ይገብዳል። ዋንቆይ እንጂ ትንሽ አሁን ይልዛው አብረኛ ግባ ዝም ብለን ዋ ደሞትል አብረኛ ግባይ ወይ አለም እናንተ በሳምንት ሚስት ተብ አራ አረግናት የዛት ተጣጣጣነስ ዋካት እንጂ ታውቁት ወደው ላይ ታወራው የጨዋታ ለከት የለውም። መታወቃት ነው እንዴት እንኳን ቀምሳ እንዲሁ ማለት ነው። ተበደው ላይ አሁን እንጂ እሱን ይሄን እንደመዳን እውነቴን ነው። ከዚህ ወዲያ እንግዲህ ዘመድ ነን አታ እና እንዲሁ አራ እድሜ እንዳንተ ለማለት ያዛመርን እኮ በጓደኛዬ ለበዛሻት በለኝ እንጂ አንቺ ምንቴ እስካሁን ምን ትሰሪያለሽ? ገለዋ ሆይ ሞቅለት ያልኩ ቆየሁ አይደል? እሺ አይደለም እንዴ የምትይስ ምንድን ማለት ነው? ዋ ተከተሎ ይሁን ሶኮ ብዙ ነገር አለባት፣ ብዙ ፕሮግራም አለባት። ሂጂውን ምን አይነቷ ናት? እናና ኧረ ቆይ እኔ ልፈሰው፣ ቆይ እኔ ልፈሰው። ኧረ ዋ መጨከንሽ እናና የኔ ሙሽራ እናት አይብነንብሽ ወይ ሰሞን ኧረ ምን አባቱ በየምናምኑ ክትታትበይ ማሽን እንትን እኮ ቆይቼ ነው ስጠራርጊያኝ። ለምንድን ነው የምትጠራርጊ? ኧረ ስምንት ሙሽራ እኮ ነሽ አንቺ። እሱማ ነኝ እንደው ግን ይደርሳል ብዬሽ ገላሽን መታጠብ እንሶስላ መሞቅ ነው እንጂ። እሺ ምንድን ነው ቶሎ በይ ማጣጅላት ይደርሳል እኮ ያተረጅበት ነገር ነው። እኔ ሲያልገባኝ በይሰሞም እንኳን ነው ደክሟት ነው እና የቡቅሰቱ ይደክማት አይደል? ገና አይደል? ደክሟት ነው ዝም ብላ ነው እንጂ እና ይደርሳል። ታጠባለሁ ሁሉንም ቅቤውንም እኮ ልቀባው ነው። አሁን መድበት ቦታ ስላለኝ ኧረ እቀባባለሁ። ሸጋ ሸጋ ነው ሞት አፈር ልብላልሽ እናትሽ። ኧረ ጠላትሽ አፈር ይብላ እናቴ። እና እንደው ጓደኞቼ ጋር ደርሼ መጣ ብዬ ነበረ። የታ እዚህ ታች ያሉት መንደሮች ንፋሱ ፀሐዩ ያጠቁርሻል ወይ? ካልሆነ ጥላም ይዤ ቢሆን እወጣለሁ። ግን አሁን የሳምንት ሙሽራ እኮ እንሶስለው ኩሉ ቅቤው እየተባለ አደሱ እየተባለ እቤት ነው ሽከም ይባል። እሺ እንግዲህ ምን በይ አሁን ይልቁንስ ወደ ቁም ነገሩ አያዘውዱ። እንግዲህ አሁን የሰርጉ ሁኔታ በእኛ በኩል ጨርሰናል። እንዴት ነው ባንተ ጉዳይ? እና ለማክስ ብዬ ቀደም ብዬ አንሳም ሲቀሩ የመጣው ምንም መመካከር የለም። እኔ አንተ እህት ጠላው ተደርጓል፣ ጠጁ ተጥሏል፣ በሬው ቆሟል፣ ሁሉ ነገር ሙሉ ነው። ብቻ ጨርቅህን ይዘህ መምጣት ነው። እዚህ ያለት እዚህ አንገት ላይ የሚታነቀውን አድርገህ እንደው ዘርገድ አድርገህ ምንድን ነው ለስማ ታስቢ ሻንጣው ሙሉ ያን ይዞ እሱ ይሄንን ጃኬቱን ወደለው ጃኬት ለብሰህ እንዲህ ወደ ደግሞ አባሁን ላይ ይያዛል። ያን ብቻ ነው አንተ ማየት የምፈልግ። እንደው ተዘመነች በሪወርስ ነገር ነበር የሚገዛ ቆይታ ገዝተሽ ምትበሪ አሁን ገዛሻት ደግሞ ባለሰርግ ደግሞ ይገዛ ከቤት እንዴት ተበረት ነው እንጂ እንዴት የሚታረድ ደግሞ የምንድን መግዛት አመጣ ከቤት እና እንዴት ሁለት ብሬ ነበርሽ ሌላ ገዛሽ ጨመርሽ? ኧረ ሁለቱም ነው የሚታረድ ነው የምልህ። የቀንበሩ በሬ ነው የሚታረድ ሁለቱንም አንዲት ላማርጌ ሶስቱንም አንበለጅልህ የምታሽበትን በሬ እና ለአንተ ያልሆነ ለዘውዱ ያልሆነ ተይ እንጂ እንደዚህ ማለት ነው። እናቴ እንዴት የሚያበሉሽን በሮችሽን አርደሽ ነገ ያምልቶኝ ነው
ለአንድ ወንድም ያልሆነ መሀሪ እንዬ ነፍሳን ይማረውና እንደው ሙቶ ቃሽ አልሁን ዘውዱን እኔ ሳልሞት ዘውዱ ተተዳረ ሙሉ የበረቱን በሬ ከብት አውጥቼ ነው የማርደው ነበር። ይሄ የእሱ ሀሳብ ነው። ልንገርሽ ታጉ አዳምጪኝ። ይሄ የእሱ ሀሳብ ነው። እኔ ደግሞ በቁመኔ የእሷን ሀሳብ ነው የምተገብርም። እዚህ ጋር ያሉት ሁለት በሬዎችሽን እንዳይነብረንሽ የምታያቸውን ለምን የፈለገ ለምን ቆሜ አልቀር ለምን ቆሜ ተከትለ ሳላገባ ለምን አልቀርም? ይኸውልሽ ነገ በጠዋት ሄደን አንድ በሬ ደህና በሬ መርጠን እንገዛለን። እኔና ማህር ሄደን ያን በሬ እንደሚሆን አድርገን ድግሱ ለሷ እነግራታለሁ። እንደ አቅማችን እንደግስ በቃ ድግሱ እንዲዘጋጅ ተነጋግረናል። ሌላ ነገር አያስፈልግም። እንደዚህ መንዛዛት እንደዚህ በቃ ያለልኝ ነገር አምጥቶ ወርጭ ማለት አያስፈልግም። አንቺ ሂጂ እንጂ ምንድን ነው እዚህ የምታፈጀ? ምን አልኩኝ ማለት ነው። ስራ ስሪ። እሷ ይኸውልሽ ብዙ ተዘጋጀለት። ኧረ ተያት ይደርሳል፣ ችግር የለም። እና ተያት ገና ሆና ነው። እና አሁን እጃ አውርቻቸው ልምጣ ብዬሽ እኮ ነው። አግኝቻቸውም አላውቅም ከመጣሁ ንፋስ ይመታሻል። ደግሞ ብቻሽን አትሄጂም። በጥላ እንዲወደድ ሙሽራ ብቻ ከኛ ለዚህ ያደኩበት መንደር ምን ያብረሽ ተደልች። ኧረ እንደው ተያት እሷ ደግሞ አንቺ ምን ነይ ማሽ ነይ መቼም የቤት ስራ አልሆነልሽ እናቴ ነይ። ይኸውልሽ አብረሻት ሂጂ ብቻ እንዳትሆን እነ እንቴና አግኝቻቸው ጓደኞቿን አግኝታት እና ቶሎ ነው እና አደረሽ ደግሞ እዚያ ሄዳ ንፋሱ ምናምን እንትን ሲላት ተቆጣጠሪ እና እንደው እኔ እንዴት ጥላ አምጪላት ነጠላ አምጣለት አድርግ ትሸፋፈን ሂጂ በሽ ታሎ ነይ በይ ምን ሂጂ እና ግን እንደው ዝም ብለሽ ቆም ተጨነቂ እንዴው እንዳትጠቁሪ ኧረ እንደው አልጠቁርም እንደው አለሜ ልታሳይ ሰነት የምን ተጓባሉ እስከ ይዘለት እንዲህ ደስ ሲልሽ ማየት እኮ እራሱ ለእኔ እኮ ትልቅ ነገር ነው። እናንተ እኔም ደስ ብሎኛል እናቴ። አይሆንም ይኸውልህ እኔ ሁለቶችን በሬም አሁን ይኸውልህ ዘር ነው ተጥሎ አልቋል። እንግዲህ የዘንድሮ እርሻ ታርሷል። በቃ አልቋል። ዘር ተጥሏል። ለከርሞም ወይ ገዛለት አልሆነም ደግሞ ተሰው ጋር እንትን እላለሁ ሽርሞ ገባለሁ። ዘውዱ እንኳን የሷን ነው የምልህ የኔን ተጋጥ እንደው አንጋግቻ ያመጣዋቸው እሺ አይልም። እንግዲህ እሱ እንደምታውቀው ነው እንጂ ነው አይሆንም። እንጂ ሰው እንደው እሺ አይልም። እስቲ አቆልቋዩን እስቲ አስጭሞ ያምጣልኝ። ያስ እንዲያስምን የማይልም ደግሞ አይሆንሽ ታው ሰሚያለሽ። ሲጀመር አንቺ አንድ ብር አታውጭም። በቃ እኔ በራሴ የሰራሁት ገንዘብ አለኝ። ያንን ገንዘብ እንደምን አድርጌ ፕሮግራም አውጥቼ አስቀምጫለሁኝ። እያንዳንዱ ነገር እንጠቀመዋለን። በቃ አንቺ ብቻ ዝም ብለሽ አለው ይከፋኛል። አጠገቤ እኮ እኔ ማለት ለምን ነው አነሰ ደግሞ እኔም አለው ጓደኝነቱ ለመቼ ነው? በቃ እሱና እኔ እኮ ያለ ወደድኩ አትሞት እንጂ ታውቁት እንጂ እንደዚህ ላይ ሆነማ አንቺ ቆይ ነገ ከነገ ላይ ቢቸግርሽ የማን ያለ ልትይ ነው? እነዚህ ናቸው እና እንደዚህ ቢልቀር ትዳር ምንድነው? ትዳር እንደ ዳርኩም አልቆጥረው እኔ እነዚያን ሳልታረዱ ሶስቱ ታልታረድን እንደ ዳርኩት አልቆጥረው እና ዋና እንዴት እኔ ላይ ቢሆን ኖሮ እንደውም አምስት ነበር ማርዳቸው። እኔ ላይ ብትዳር ነው እኔ ቤት ቢሆን አረግናቲ ግን እሺ አይልም ባልሽ ያው ወጊ ባልሽ ግዴታውን ያርደይ ሊያማ መችስ ዝም ብሎ እንዴ አሁን ዝም ብለሽ ጫዳውን አትአብለሽማ። አሁን በቃ የሚሆነው ነገር በሙሉ እኔ አስበታለሁ። እሺ ነው ለምን ትታረድ አይሆንም እንጂ ታው ላሚት እንዴት ስንት ጥጃ ስንት በሬ ደረሰችልና አርደሽ ምን ልትሆኚ ነው? ይሄ ወርጎ እንኳን የሷ አርጎ አይደለም ዋ ምን ታምር አትጥሪኝ። ነይ ማንቺ ከመጣሽ ዋ ምን ነሽ ነው? እንዴት ነው የሚያደርግሽ? ዋ ምንድን ነው እንደዚህ የሚያባክንሽ? ጥለሽኝ እርሽ እኮ አብረሽን ልጅ መሰለኝ ከቤት ወጣሽ። አድርሻት በተባልኩበት ቦታ አድርሽሽ ነይ በቃ ተመለሽ። ታዩ እንደዚህ እየሆንሽ በቃ ምን ነው ብቻ የምታስለፈኝ? ዋ አሁን እኮ እንዬ አድርሻሽ ነይ ስላለች ነው እንጂ አንቺን የማድረስ ግዴታ የለብኝም። አገባሽ ታማና አረገብሽ ሲጀመር። ቆይ ምን ነሽ እንደዚህ የሚያደርግሽ? እንዴት ነው? ምን ነሽ? ምን አረኩሽ? ምን ነካሽ? ዋ ይኸውልሽ አንቺ ከመጣሽ በኋላ እዚህ ቤት ሰላም አጥቻለሁ። ገባሽ? እኔ ነኝ ሰላም የሰጣሽ? ምን ሰላም ሰጪኛለሽ? ሰላም ይነሳሽኝ እንጂ ምን አርጌ ምን አደረኩሽ? ምን ሆነሽ ነው? ቆይ አብዬ እንኳን እምዬ በእናቱ ስም ነበር የሚጠራ። አሁን ምን ታምር ነይ ቡና ፊለት ነይ ገላውን ጠቤት። እኔ አንቺ ታዛዥ ነኝ እንዴ? እህትሽ አይደለም የምታረጊልኝ? ምን ችግር አለው? ባድ የሚያደርገው ነገር አይደል እንዴ? እህቴ አይደልሽ? እህትሽ በሆንማ ታውሽልኝ ነበር። ምን አረኩሽና ምን አርግሽ? ሙሽራ አይደለም። ለዛማ ነው እንደዚህ የቀበጥሽ። እኔ አንቺ አገባሽ አላገባሽ እኔ ምን አገባኝ? ይኸውልህ እንግዲህ ሰፈራችንን ይሄን ይመስላል። ማሪ ዋጋ እንደምን ነሽ? ደህና ነሽ ወይ? ደህና ነሽ? እንደምን ነሽ? ደህና ነሽ ወይ? ወይ ዋጋ ደህና ነሽ ወይ? እንደምን ነሽ? ደህና ነሽ? ዋጋ ደህና ነሽ? ተመስገን ነው እናቴ። እንኳን ላገር አበቃ። እኔማ ጠፍታ ቀረ ብዬ የተቀራረብ ብለሽ ነው። ኑሮ እኮ ሞት ዙሮ ከቤት አይቀርም ይባላል እኮ። እውነት ነው እንኳን ላገር አበቃ። ደህና ነሽ ዋጋ? አንቺ ዋጋ ደህና ነሽ? እሰይ ይኸውልሽ እዚያ ባለሁበትም ማግባትሽን ሰማሁ።
ደስ ያለኝ ልሞትልሽ ዋጋ እንደው ከኔ ጋር ከተለያየሽ በኋላ እንደው ምኑ ትገባ ምን ትሆን እያልኩ አስባለሁ እኮ ዋጋ ይገርምሻል። እንኳን አገባሽ እንደው በቃ ይሁን ግድ የለም መቼም እና አንቺም አልሆን ደረኛ ትዳር እየመረኝ ነው። ተመስገን ነው። ለሱ ምን ይሳነዋል? መቼ እሰይ ዋጋ ደስ ብሎኛል። በቃ ማግባትሽ እኔ ደስ ትልቅ ነገር ነው። አንተስ እንደው ምን ደረስክ? እኔማ ይኸውልሽ እንግዲህ መሀሪ ይኸውልሽ እኔማ እንዲያ ብዬ አሁን ላገባ ነው እንግዲህ ሳምንት ነው የቀረኝ። ላገባ ነው እንግዲህ ወደ እኔማ እሰይ እናቴ እንኳን ለዚህ ያደረሰ እሰይ ይኸውልሽ እንኳን ለዚህ ያበቃ ሰውክ ማለት ነው። ዋ እንዴት መቼ አይቀርም እኮ እኮ ግድ ነው። ድሮውንም ቢሆን ጎበዝ ነበር ካንተ እንደው ተበላዩ ላይ አላማርብንም እንጂ አልሆነልንም። ተይው አንቺና እኔ መቼም አልሆነልንም። ተይው እንኳን አገባሽ። ዙሮ አሁን ይኸውልሽ አሁን ሳምንት ነው የቀረው። ቀደም ብለሽ መጥተሽ አግዛሽ ስራ እሺ ዋጋ ገና አንቺ ታገቢያለሽ ተብሎ የኔ ቤተሰብ ፍቅር ልጣ ማነው ፍቅር ያሳጠሽ? ምንድነው የምታወሪ? ቆይ እኔ እኮ አይኔ ማየት ራሱ ጠላች እኮ ነይ ይሄን አድርጊላት፣ ይሄን ስሪላት፣ እግሯን ተበይ። እኔ ምን አገባኝ? ያገባኝሽ ነው። ምን ተረጋግተኛ አገባሽ? ምን እህትሽ አይደለም? የአንቺ ማግባት ብርቅ አይደለም ሲሆን አሁኑ ነው አገብተሽ ውጭልኝ። እኔ አልፈልግም። በቃ አንቺ እቤት እንድትኖሪ አልፈልግም። ገባሽ? ቀናሻ ቀንተሽ ነው። ምን ቀናሽ? በቃ እንጂ ምን የተለየ ነገር ተደርጎብሽ ነው? አባም ቢሆን የምትሆን ምን አረጉሽ? የተለየ ነገር ምን አደረጉ? እናም ቢሆን የምጠራሽ ነው በአስሩ ምትልሽ መደረግ ስላለበት ነው። እህት አይደለሽ እንዴ? ትንሽ አይደለሽ? ምን ትሆኛለሽ? በኋስ ብትጂ ምን ብታረጊ? ምን ጓደኛ የሚያረገው ነገር እኮ ነው። ኧረ እባክሽ እንዴት ነው እንደዚህ የሚያረግሽ? እንዴት ማያረገኝ? ኧረ ተይ ትንሽ እኮ ነሽ። ሽቅብ እየተናገርሽ እኮ ነው። ታውቆሻል። ግን ባል እንኳን ደስ አለ እናቴ፣ እንኳን ለሀገርህ አበቃ። እሺ ዋጋ በይ። እሺ በይ ሰላም ሁኚ። ንሽ እንዳቀር ያደራ በይ ዋጋ። ወይ ጉድ አተማሪ ወልች ድሮ ሚስቴ ነበረች። ተፈተን ያልክኝ ነው እቺን እኮ ነው እቺን ያትልች ዝም ብላ ትማማሩ አያት። ግን አተ መልኩን ሰጧት። ግን ምንድነው ጸባይ የለም። ይኸውልህ የእሷም ጸባይ የኔም ጸባይ ግም ሆነ አለስማማል። ዝም ብለን እንደ ህፃን ልጅ ማውካት ሆነ ስራችን። አሁን ይኸውልህ አልሆናለ ተለያየን። እንግዲህ እሷም ይኸውልህ ምን የመሰለ ባላግብታ አሉ ብትይ ዝም ብላ እንዴት ያለ ቤት ሰርታ ተቀምጣለች። አግብታ ብትይው አልኩ እንዴት ያለው ጎበዝ አግብታ ዝም ብለህ እንትን ትላለህ። እንዴት እናንስ አሁን ላገባ ያለ ምንድነው? ምን ችግር አለው? ማሪ ችግር እኮ የለውም። አግብታ እንዴት ትላለህ እንጂ አትተው እንጂ የመጀመሪያ ሚስት እኮ ነው። ኧረ ተው እባክህ ያለፈ ታሪክ ነው። አሁን ይኸውልህ እህል ሆናችሁ ሆኖ አለስማማል ተለያየን። እንግዲህ ምን ይደረጋል? አልሆነ አለ እንግዲህ እሷም ተዋት እባክህ ተው ነገሩ ብዙ ማለት ነው። ታርበናል ልጁ እና ቀዩን ነው እውነትህን ነው። አንተ መቼም እኔን መከታተል ትወዳለህ። በቃ እኔም ትንሽሽ በሆንማ ታውቂው ነበር። አንቺ ነበርሽ የቤቱን ስራ በሙሉ መስራት ያለብሽ። ሲሆን እንዲወደድ የምታደርጊ አንቺ ነበርሽ። እንደገና አንቺ እንድትጠላን ያደረግሽኝ። ቤት ውስጥ አንገሸገሽኳቸው እኮ ባንቺ የተነሳ። ከስለኝ በቃ አሁን ምን አረግ ነው ማንገሸግሻቸው? ለተመለሽ በቃ እንደው ማልፈልግ ብቻ እንሄዳለሁ። እጅ በቃ አልፈልግሽ። ያንቺ ጠላና ያንቺ ነጠላ አይመለከተኝም። ቀጥሽ ከሆነ ነው ያግቢ አንዱን። ሲጀመር አንቺ ማን ይነካሻል? አገባለሁ። እሺ ባንቺ የተነሳ ደግሞ አሁን ነው የማገባው። አግቢ እስቲ ካገኘሽ እንዲህ የምታፈስ መስሎሻል? እንዲህ በዚህ ባህሪሽ ነው የምታገቢ አንቺ? ቁመሽ ተቀሪያታለሽ እንዲህ እንደውም እንዲህ ከሆነሽ። ኧረ ከመቼ ወዲህ ነው እንደዚህ አይነት ባህሪ ያመጣች? እንዴት አጎርምሷል? እንዴት ኧረ ወይና እና እንደሞ ድረስ ምን ይነካኛል? ቢት ከሶስተኛው ልስጥሽ ረዲያ 3 ጂቢ ብለሽ ሞታ ታርቢ። የምንድነው ስታን ሲል የምታንቆጫቆጭ ነው? የማደዚህ ልቅስ ነው አላሻች ነኝ 3 ጌ ምንድነው 3 ጌ 4 ጌ እዚያ ተቀድም ጀምረሽ ሰውዬው ተመጣ ልጁ ተመጣ ጀምሮ እዛ ላይ የተቀመጥሽ ማለት ነው። ምን ነው መጣሽ? ደብለቅ ብለሽ ተወሪውም ተምኑም ብታወራሪ ምን ዝም ብለሽ እዛ ላይ እንዲህ እንደሆንሽ አት እንዴት ሆንሽ? ምን አለ መሰለሽ ታልተንቀሳቀሽ እንዲህ ታላለሽ። ምን አለ? ምንም እኮ የለም። ምንድነው የምትቆጣሽ? ምን ብላ አወራሽ ብላ ነው? ምን ብላ ነው የምትቆጣሽ? ረግናቴ እሷም እንዲህ ተዘፍዝፋ እድሜ ልኳት የእሷም እድል አመለጠ፣ ያንቺም እድል እንዳያመልጥሽ። እሞች አታሰድብኝማ እንደ እህቴን ልቅስ። አሁን ይኸውልሽ አሁን ልጁንም አወራሪው እንዲያ በይና ስኒ አቅፈሽ ተቀመጭ። ልቅስ ስንት የሚተቃቀፍ ነገር አለ። አቺ ይድፋሽ ከካተፍዘሽ በሞቴ እንደው አፈርሶንልሽ ሰማሻለሽ። እንዴ ምን ትላለች? እንዴ እንዴት ምን ልትልሽ ነው? ምንም እኮ አትልም። ምንድነው መጣሽ ማውራት? እሱን እስቲ እግሩን የምታጠበቅ እንግዳ ነው ብትንከባከቢ። አሁን ምን ችግር አለ? ያንን ማለት እንዴት እሱን መታጥ እሱ መሰለኝ እኮ የሚጠቅምሽ አግጊያ እኮ አሁን አግብቶ ይሄዳለች። ረግናቴ ማለት ነው። እሱስ ምን ያደርግልኝ? እንዴት ምንም ያደርግልሻች? እኔ እኮ እናቴ ባሌን ያገባሁት ሰርግ ላይ ነው። እንዲህ አዳሚ አታማውን ይዞ ሲደበልቅ እዛ ዘፈን እኔ ልጅ ጠጋልኩና ደብሰስ እያደረኩ ብታይ ከዚህ አሁን ይኸውልሽ አንድ ላይ እጅና ጓንት ሆነን አሁን አንድ ላይ ነው ያለን። አትበይ ማክሪው ዝም ብለሽ ጠጋ እያሻውሪ ተደበላለች። አትቆጣሽ ማች እሷ እንደ ጨለማባታል እንዴ ተመሬት ተደብልቀሽ ልሽ ተሽ አች እሷ የምትልሽን አትስሚያ። ይኸውልሽ እሷ እንደሆነች እንትን
በክረምቱ እንደምትወላፍ ታውቂያታለሽ አይደል? እሷ እንግዳን እግርን አጣጥቦ ይቺ ምንጣፊት ይቺ ወንበሪት ነው እንጂ የሚባል እንደዚህ አይደረግም። አሁን ይቺ አድጋ ያልጨረሰች ልጅ ምን አድርጌ ነው የምትያረግ? አረጋ አድርገል አረጋሽንኩት አግናዲ ማለሽ ነው። እንዴት አድርጋ ያልጨረሰች ወዲያ እንዴት ጥፍር ሁለት ጥፍር ከወጣች አንድ ነው አይልም ያጥሳ ሁለት ጥፍር ወጣች ተግርና አግናዲ አንቺ ታዲያ አሁን እንዴ ይልቁንስ ና ማሪና እዚህ ቤት ደህና ዋላችሁ ወይ? ሰላም ዋልሽ? ታሪክ እንደምን ነሽ? ደህና ነሽ? አንቺ እንደምን ነሽ? ደህና ነሽ? ደህና ነሽ? ና ሰላም ብለታ ሰላም ቢው ደህና ነሽ? እንደምን ነሽ? አንቺ እናትሽ የለችም እንዴ? እናቴ እንዬ የለችም። አሁን ወደ ገበያ ሄዳ። ኧረ ደህና ናችሁ ወይ? እንደምን ናችሁ? ደህና ናችሁ? አንቺ ወተሮ እንዴት ነው ወዝ ሁሉ የተንጨምቡቶ? ይኸውልሽ እንደዚህ ነው እንግዲህ ሰው ሲመቸው እኮ እንደዚህ ነው። እንደው ከስተሃል ገርጥታል እንጂ እንደው አምሮብሃል። ነው እንደዛ እንዴት ነው ታሪክ? አንድ ጊዜ አምሮብሃል፣ አንድ ጊዜ ከስተሃል ወይ አንዱን ወይ አንዱ ደህና ነሽ ወይ? ወይ ጉድ እንደምን ነሽ? አንቺ ደህና ነኝ። ነሽ በይ አርቄ ቅጅልን እንጠጣ እንጂ ደህና ናችሁ ወይ? አንቺ አድርገሽ የለ የት ይቀራል? ለማን ይሰጣል? ሻይ ይሻላል። እና ደህና ነህ? ደህና ነኝ። ደህና ነሽ ወይ? ይኸውልሽ እኔማ አመጣጤ ላገባ ነኝ ነበር። ደግሞ ትንሽ ላገባ ነው። እሰይ አግባ እናቴ አግባ። ላገባ ነው እና አሁን ቀድሜ የምነግርሽ እርሽ ስራ እንድታግዥ ቀደም ብለሽ ልትመጪ ነው። ዋ እና ምን ችግር አለ? አንተ ለማግባት ያብቃህ እንጂ እኔስ እናቴ አሬ ተክኜ ተናድጄ ነበረ። ያቺ ዋጋ እንደዛ አድርጋህ አይ ተው አግባ፣ ግድ የለም አግባ። እሷ እባክሽ አሁን እንኳን አገኘኋት መንገድ ላይ ይገርምሻል። አገኘኋት እንጂ እኮ አምሮባት እንዴት አምሮባት አልመሰለሽ? ግን ብትነግራት ኖሮ ምን ላገባ ነው ብትላት ኖሮ ትክን ድብን ብትል ነው። ተይው ታሪክ ተይው። እኔም ታይና አዲስ በዚች ልጅ የተነሳ ግን ልጣላሽ ነው። ታይ ረፊ እንደው ደነኛ ነገር ማስተማርሽ ነው። አሁን ገና አድጋ ያልጨረሰች ልጅ ሌላ ነገር እንዴት ከዚህ በላይ ምን ደነኛ ነገር አለ? ታግባ፣ ደህና ሰው ነው፣ የደህና ሰው ዘር ነው። ተደግጠጥ ብላ ተደግበት። እንዴት ከዚህ በላይ ምን ልትሆን ነው? ማደግ እኮ አድጋለሁ የልጅ አድጋልኛለች እና አደግሽ አይደል? አይልሽ እታለ አትምጫት እንትናንማ አዳምጫት ተረጃት ውስጣን ምናምናን ወይስ እሷ የምትልሽን ነገር የሚጠቅምሽ እንዳይመስልሽ ነግሬሻለሁ። ገደል ነው የሚገባው። ኋላ ተቀምጠ የቀረች እንደው ይቆጭሻል። ልሞች እንደው አይን አዲስ ምን ብላይ ነበር የዛኔ በዳርኳት በገደሰስኳት ያለሽ። ኧረ አይን አዲስ ኧረ ዝም በይ ዝም በይ። አይደለም ማወራውንማ አዳምጪኝ። እውነት ነው አማወራ ከዚህ በላይ ምን ትሆን ምን አደገች እኮ ምን እንዴት ከዚህ በላይ እንዴት እኔ ረፊ ይኸውልሽ ስሚ ይቺ ሰርግ እስከምታልፍ ይሄንን ልጅ የማይሆን አስተያየት አይተሽ ይሄንን ሰውዬ የማይሆን ነገር አይተሽ የሆነ ነገር ቢፈጠር ይነግርሻል። እንዲያው አባትሽ ሰዎች ላይ ነው የምልክሽ። ነግሬሻለሁ። ይኸውልሽ እንደ ሴትዮይት በሰው ሰርግ ሳንቀላፋ ያስረገዘ ይጠፋ እንዳት እኔ ተናግሬያለሁ። አይጠፋም ልጁ ደህና ልጅ ነው። ይሄ ማስጠንቀቂያ መሆኑ አንቺ ወይማ ሸጋት ጠይኝ መቼም ደክማለች ብለሽ ደክመሽ ያደከመሽ ደፎ ይኸውልሽ እኔ አለሁልሽ አክስትሽ ያለው እንደው ምንም እንዳታስቢ እሷ እንደሆነ እንዲህ ናት። እኔ ሙች እውነቴን ነው አባትሽ ሰዎች ላይ ነው የምልክሽ። ነግሬሻለሁ። ምንም አይደለም በቃ ነግሬሻለሁ። እቺ ሰርግ እስከምታልፍ ነጥለ ነግሬያለሁ። ታልበሽ ሂጂ እንዳ ይልቁንስ ተናገርኳት ዝንፋልል እኔ ምን አገባኝ? እኔ አገባኝም ግን ተናግሬያለሁ። እንግዲህ አስቢበት እያንዳንድ ማን ሊሰነበተሽ የሰርጎ አስተሚያል ንሽ ቤቱ እንዲያበይ ሲመጡ ምሳቸውን ስጫቸው። እሺ በይ ያ እንደውም ማግባቷ እንደውም ደስ ያለኝ እኮ እንደውም እንደገና አረፍኩኝ። እንደውም ትልቅ ነገር ነው። እንኳንም ቁም አልቀረች። ሚዲያ ሙና ነው አንተ እንደው ከድሮ ሙና ነህ አሁንም ሙና ነህ። እንደው አለቀቀህ ማደራ ታይብዲያ እንደው እኔ ዝም ብዬ ልሽ እሷ ይኸውልሽ መቼም አልሆነም ተለያየን። አሁን ዞሮ ዞሮ ቆማ ትቀርህ እንዴት ይደረጋል? እንዴት ታግባኝ ሲያት እኔም እኮ ላገባ ነው። አሁን ምንድን ነው አንተ ደግሞ ሞኝነቱን የዋህነቱን ታበዛዋለህ። አብሮ ሲበላ ሲጠጣ ኑሮ ሲገለስሳት ነው እንዴት እሱ እንደዚህ ደስተኛ የምትሆን አንተ? አብሮ ሲበላይ እና አብሮ ሲበላ ሲጠጣ በእጅ ሲወጣ ሲገባ ያን የሚያክል ፍቅር እናቴ መንደርተኛው ሁሉ እንደማይቀናባችሁ ማን ነው እሱ? አይ እኔ ብቻ ነኝ የተናድጄ። ታሪክ ማን ነው? ስለማን የምታወሪ? እንዴት አበው ነው እንጂ አበው አይላግብታት። አበው እና አበው ነው እንጂ ጓደኛ የልጅነት አብሮ አደግህ አያረገውም። ታሪክ አያረገውም። ዝም ብለሽ አታውሪ እስኪ። አንቺ ገና ሞሳ ልጅሽ ምን ታውቂያለሽ? አሁን አታውቅም። እንዴት አልሰምተህም? ምን ነው የምሰማ? ማግባቷን ሰማለሁ እንጂ አሁን እንዳገባችማ አላወኩኝም ነበር። አበው ነው ያገባት። ስትይ ምንድን ነው የምታወሪ? የተደረገው ነው የተፈጸመው ነው ያወራው። አበው እኮ ጓደኛዬ እኮ ነው። እንዴት እንደዚህ ያደርጋል? ጓደኛህ እኔስ የተናደድኩ በምንድን ነው? አያረገውም በድና እሱን እዛ አያረገውም ነው የምልሽ። እሷም አታረገውም እሱም አያረገውም። እንዴት እንደዚህ ያደርጋል? መደረግ አለመደረጉን
ሄደህ ማረጋገጥ ትችላለህ። ሰው እያወቀ አንቺ ተይ እንጂ እያወቀ ሁሉ ነገር ማሪ ቶማቶ አንተ የማታውቀው ነገር አለ። አንተ የማታውቀው ነገር አለ። አቺ አሁን ያገባትና እንየት ሙት እሱን ያገባት አታውቅም እንዴት? ኧረ እና ነገር አለቀ። ያ ፎጭ ነው የማደርገው። አለቀው ነው የምልሽ። እንዴት እንደዚህ ያደርጋል? ነገር ዘውዱ ያመጣውን ወረቀቱን ረስቼው መጥሪያውን የሚሰጥበትን ወረቀቱ መጣል አሰርታ መጣው። የእሱ ስም ተጥፏል፣ የምሽቱ ስም ተጥፏል። ታዲያ ደግሞ እኛም ተጥፈናል። ምን ተብለና? ጣሪ ተብለናል፣ ደጋሽ ተብለን እንኳን ለመጣ እንደ ወረቀቱ ተጥፊያለሁ ነበር። እኔ ተጥፊያለሁ፣ አንቺ ተጥፈሻል። እንዴት ባልሽ ተጥፏል? ነደደኝ። እሱማ እዚህ ላይ ባይጣፍሩ ነበር። ግን ተይው እንጂ ሆነ ስታይል መቼስ እንዲያርገው ይዞኝ አንቺን ቢይዝሽ ሰርጉ ላይ አንድ እንደዋለው እኔን መያዝስ ሸጋይ እንዴት እኔ መጋዜስ እንዲያማ እና እንዲህ ተጥፈናል። እንዴ በዚያ በሜትሪው ላይ ታጠፋል። ሁላው ሰው ያየናል፣ የሚጠራው ሁላ ሰው ነው የሚያየን። አሁን በየመንገዱ አሁን እየሰጠው ሄድ ነበረ ለማገኘው ሰው እየሰጠው ሄድ ነበር። እና ስንት ወረቀት ነው የታጠፋ የተመጥሪው ያመጣ 400 ነው መሰለኝ ያለ 400 እሰይ እናቴ እሰይ 400 አመጣልህ። አሁን አንቺ 15 ውሰጅ 15ቱን ውሰጅና ለ15 የምትፈልጊው ሰው ስጭ ጥሪ። እንዴት ስትይ እንዴት 415 እንዴት ስትይ ተዚያ ሁላ ሻህ እንዴት 15 የምትሰጠኝ? 15 ነው የምትሰጪ አንቺ። እንዴት የኔ ብቻ 130 ሰው አይደል ያለ የምጠራው? እንዴት ነው እና ሌላውንም አባብሽ ጥሪው። እስኪ ዛሬ ሰሩ መጣሽ እንዴ? ሰው የለ ማለት ነው። ሰው የለም ዛሬ ባዶ ነው። እና ምን አሉሽ? ምን አሉሽ? በሽታ የለብሽም ተባልኩኝ። ምን የምን የምስራች? አቦ አንተ ካሪ ሌባ እናንተ እንዴት ያለ ነገር ነው? ምንድን ነው? ልቀቀኝ! ልቀቀኝ! ምንድን ነው የፈለግህ? አለቅህም። አይካሪ! ኧረ ሰው ያለ በገዛ ቤቱ ሊገለው ነው እንዴ? ተው! ኧረ ውድ እናንተ! ኧረ አስገድልከው! ሁሉ ነገር እያወቅህ ልቀቀው! ዞር በል! ምንድን ነው የፈለግህ? መጀመሪያ ተረጋጋና ነግረኝ። ዞር በል ብዬሽ። ምንድን ነው የፈለግህ? ዞር በል! እንዳትነካው! አሁን በደስታ ጊዜ እንዳንጣላ። ምን ያጣላናል? አንዱን ወረቀት ሰጥቼ አንዱን ባቴ ስጠራ እንዴት አበላለጥሽኝ ብሎ ተመንደርተኛ ጋር ታጣቂኝ እና እኔስ እሱን ብዬ እኔንስ ይጣሉኛል ብዬ የለ አሞች እናንተ ላትጣጊ እኔ አይን አዲስ ልጣላ ወዲያው ደግሞ ተኔ ቤት ሙሽራ ሲወጣ ሲያዩት ይከጀማል። ወረቀቱን ይዘውት ሊመጡ ይችላሉ ሰዎች እና ይዘውት ማን የሚመጡ አሁን እኮ አይን አዲስ መጥሪያ ሰጣን ጌታውስ በሰፈሩ እንዲጎራልኝ ነው የምፈልግ። እና ደግሞ እኮ አንቺ እኮ ነሽ እንጂ እኮ የዘውዱን አልድር ብዬ ልምድረዋለሁ አልሽ። ዳሪዋ እና ወረቀት ይሰጠኛ እንዴት እኔ እኮ እኔ ጋር ቢደር ነው ሁሉን ግማሽ 400 ነው 200 ነበር ማለት ነው። 15 ወረቀት የምትሰጪ ምን ስለሆንሽ ነው? እንግዲህ አይን አዲስ አንቺ እህቴ ነሽ እንዳንጣላ ይኸውልሽ በአፍሽ ጥሪው እንደምታለው ላይ 15ቱ የሚቀር እንደውም እውነትሽ እንዲያስተባማል እንደውም አይደለም አንቺ ባፍሽ ጥሪ ምን ባለቤት ነው? ጭቅሽ ቁረጥሽ ቤት እኮ ነው የሚመጣ ሰው እኮ ይኸውልሽ አንቺ አሁን ባፍሽ በይማ አሁን እንግዲህ ሌላ ነገር አታምጭመሽ ይችን ያበውን ትንጥራት መጨከንሽ እንደው እንጌ እንደው በአካል ብትመጣ እነሱ አይጠሩም። እንዴት ደግሞ እነሱ ያደረጉትን ረስተሽ ነው እንዴት ከእነ ወንድሟ ነበር ላይ ያለ እንደውም ክብሪት መጨርና ማንደድ ያማ እኔ እኮ ስራቸውን አይጠሩም። የኔ ወንድም ቆሞ እንዳልቀረ ምን የመሰለኝ ሴት እንዳገኘ የህይወት ይበሉ ይቀመጡ እንዲያውም ወረቀት ሁላ እንዳለ አይቻልም። እሷኛ ቤት መጣ እነሱ ከወንድሟ መጣ እህል አትበላም ጠላም አትጠጣም እህልም አትቀምስም። ደመኛን ፊት ለፊት ነው ፊት ለፊት እያዩ ነው። እስኪ እዚህ ያለት እንዴት ምን እንደተደረገ እስኪ ይሁት ጉድ እንደው ወንድሜ እዚህ ላይ አንጠልጥሎ ይሄንን ከእንትን አድርጎ ሲሄድ እስኪ ያንን ሶፉ እንደው አያዩትም። እንደው ምን ያይንም እንዲያዩትም አልፈልግም። እንዴት ያደረገችውን ነገር ያደረጉትን ነገር ረስተሽው ነው? አረሳውትም እና እንግዲህ ላሳርራት እኔ እንደው እኔ ነኝ የማረሳ ብትመጣ ምንድን ነው የፈለግህ? ባስን ታውቀዋለህ?
ምንም ጥፋት የለብኝም። ኧረ ሰው ያለ ያገባት ያገባት አላውቅም ነበር። ኧረ ተው እናንተ፣ ኧረ ተው፣ ኧረ ልቀቀው። አላውቅም ቆይማ ገደለው እናንተ፣ አንተ ልቀቀው። ቶኝ አልኩህ አይደል? ቶኝ በቃ ትታሃት ነው ያገባት። ትታሃት ሄደህ እኮ ነው ያገባት። ጓደኛ ነኝ። አንተ ልጅ ጓደኛ ነህ? ጓደኛ ነህ ወይ? ጓደኛ ነህ? ምን አድርገህ ነው የምትለው? ይኸውልህ ዘውዱ ሰማኛለህ? እኔ አንተ ጋር አልሰነዝርም ብዬ ነው። ቶይ ብያለሁ። ከቤት ይውጣል። ውጣልኝ። አቦ ኧረ ተው። እናንተ ማንን ልጥራ? ኧረ ተላቀው። አንተ ያዘ ጓደኛ ኧረ ሂጂማ እንግዲህ ዝም ብለሽ ደህና ነን። እንጀራ ብሉ እንጂ በበርበሬም ቢሆን ግን እንትን አላልኩም። ወጥ አልሰራሁም። ምን ያደርግልናል? ደግሞ ደህና ሰው ትመስላለህ። አንበላም እኛ እንጀራ ተበለው ላይ እንኳን እዚህ እኛስ ደስታችንን ልንነግርሽ ነው። ትልቅ የምስራች ምን ደስታ አግኝተን እሰይ እንኳን ደስ አላችሁ። ምን ደስታ አንቺ ደስ ብሎሽ ልሞትልሽ የእኛ ደስታ ወጊም የለ ወይ መቅለስለስ እና ይኸውልሽ አሁን እኮ በዚህ ስናልፍ እንደው ድንገት ወረቀቱ ታለቀብን። 400 ወረቀት አለ የተሰራ ለመጥሪያ። የማን ነው? ምንድን ነው? ዘውዱ ሊያገባ ነው። እግሰይ እንኳን ደስ አላችሁ። እንደው እንኳን ደስ አላችሁ። አብሮ ደስ ይበላል። ደስ ይበላል። አብሮ ደህና መጣ መጣ። ምን እንዴት አይመጣም ነበር? እንግዲህ እንዴት ደህና መጣ ያልሽ? እንግዲህ ምን አይደለም እንደው ደህና ቤቱ ገባው ነው እንጂ ማን የማይገባ ምን እንዴት የእህቱ ቤት እኮ ነው። የእናት አባቱ ርስት ባድማ እኮ ነው። ምን እንደወጣ ይቀራል። ታገለመለስም ብላችሁ ነው እኮ እኛ እህቶቹ ስላለን ይመጣል። እኛም ደግሞ ድል አድርገን ብለን ልንድረው ተዘጋጅተናል። ሞልቶበታል እና ድንገት ወረቀቱ ታለቀብን መጥሪያው ባፋችን እንንገርሽ ብለን ነው። ተተረፈ እንሰጥሻለን ወረቀት፣ ካልተረፈ ግን ባፋችን እንንገርሽ ብለን ነው። በቁጣጭ ነው ይሁንን የምን ቸገረኝ እና የኔ ስምና የሷ ስምና የባልና ሚስቶች ስም ታጥፎ የተሰናዳ ወረቀት ነው። አምጦን ሰው እያደረ ነው። ጥሩበታል። አዳሚ ይጠራል ማንም ያላረገውን ነገር ቤተሰብ አይደለው። ተተረፈ ትሰጡኛላችሁ። ምን ችግር አለው? ቤተሰብ አይለሽም ግን ይኸውልሽ መጣሽ እንድትቆሚ እንድታይ እንድትቆሚ ያው ሁሉ ዓለም ያው ሁሉ ደስታ እንድታይ ነው። የተተረፈ ወረቀቱን ብታዩ ደስ ይለኛል። ማየት እንኳን ደስታ ነው። ግን ካልተረፈ ባፋችን ነግረንሻል። እግር መንገዳችን ሙያ ምን አላጣን እርጉዝ ነው እንግዲህ ሞት የማይገዛ አይዞሽ፣ እድሜ ልክ እንደተቋቆርሽ አይዞሽ በይ። ምንድን ናቸው ድፍቅፋቅ እዚህ እየተርሞሸሞሹ ይመጣሉ። መቻል እንዴት ግን ነገር መሆኑ ነው። እንዴት ነው ታቆጠብ ማበራየት ነበር በመዛጊያ። እነዚህንም እናንተ ቤት ሰርግ ቢደርቅ ወጣ ሳላዘጋጅ እነሱን ማሪ ቶይ እንኳን የምልህ ቀጥል ምን እዚህ ና ቀጥል ቶይ ማሪ ሰው ቤት ገብተህ ማግባት ደስ ብሎኛል። ወይኔ ዘውዱ ተጫወተብኝ ማለት ነው። በቃ ምን ልታገባት አንደቆም በቃ ዛሬ እገለዋለሁ እኮ ነው የምልህ። እገለዋለሁ በቃ ምን ልታገባት ፈልገህ ነው ዘውዱ? ታገባት አንድ ያ ብላንት ጓደኛ እኮ ነው የነበረ። የልብ ጓደኛ እኮ ነው፣ ምስጢረኛ እኮ ነው የነበረ። እንዴት እሱ ያገባታል? እና ቢሆን አንተ ደግሞ እና ቢሆን አትበላት። አንተ ዝም ብለህ በማያገባ ዝም ብለህ አትግባ። ልጅት ቁማት አልወጣኝም። ለምንድን ነው የሚያገባት እሱ? ተጫወተብኝ ማለት ነው። ሰላግጥብኝ የከረመ ማለት እኮ ነው።
እኔ አላውቅም ያን ሁላ ጉድ። እኔ ሞኝ ነኝ አይደለ? በሱ ቤት ምንም አላውቅም። እና እንደዚህ እንትን ካልክም ቤቱ ሳይሆን ሌላ ቦታ ነው። እዚህ አለቀውም። በቃ እኔ እገለዋለሁ። በቃ ማህሪ ተወኝ። በቃ ነው ብዬ ዛሬ በቃ ደሜ ፈልቷል። ተወኝ ነው ብዬ ክላ በቃ አድርገን ክላለ ምን እንደው አንተም አታስፈልገኝም። ትሰማለህ? ድሮም ጓደኛ አይወጣልኝ በእጄ ሲበላ ኑሮ ነው እንደዚህ ያደረገኝ። በቃ አላውቅልም። ክላቀጥል አልፈልግም። እገለዋለሁ ዛሬ። እንግዲህ የማይሆን ወሬ አታወራ። ከተማ ድረስ ብዬ የመጣው አንተም ብዬ ነው እንጂ እንግዲህ አወል ቀጥል። ጓደኝነታችን ብዬ አያገባኝም እኮ ለምን በቃ አላውቅም። አታውቀኝም ከዚህ በኋላ እንደው ክላቀጥል። እኔ ጓደኛ ባነገር ነው ከዚህ በኋላ የለኝም። ክላቀጥል እንግዲህ እንዳንጣላ እዚህ እንትን ከከተማ ድረስ መጥቼ ዝም ማለት ወይኔ ምንድን ነው? እኔ ምን አውቃለሁ? ተገናኝታችሁ ነበር እንዴ? አዎ አግኝቼው ነበር። ግን አገባሽ ወይ ሲለኝ አዎ አግብቻለሁ ብዬው ደስ ብሎት በሰላም የተለያየ። እኔ ምን እንደነካው አላውቅም። አይዞህ። ቆይ እኔ አንቺ ማግባት የጥፋተኛ ነኝ እንዴ? ነው ቆመሽ መቅረት ነበረብሽ። በሰዓቱ አይሆንም ብሎ ተለያያችኋል። ማግባት ምንድን ነው ጥፋቱ? አረ ደስ ብሎት ነበር። እኔ ምን እንደሰማ ምን አውቃለሁ? ና ቁጭ በል እስኪ። አይዞህ። መታ እንዴት አቦ? ደህና ነኝ። ተቆለ በራሴ ሁሉ ቀው ሁሉ እንዴት ነው እንዴ? ድመት ገብቶ እንደዚህ ቤት ሁሉ እንትን ብለው አነጋግለው የቆጠረው ሰው አለ። ምንድነው ሁሉ እንዴ ነጋግሎ? ምን ሆናችሁ? አትንት በላ ቤት አልቀ ምን ሆነ ነው? አቺ ሆናችሁ ነው? ተናገሩ። ምንድነው? ተረጋጊ እስኪ። ታለም ቁጭ በይ እስኪ። ተረጋጊ ነው። ምን ሆናችሁ ነው? ምን ሆናችሁ? ማን የመታችሁ? ምን ገብቶ ነው ቤት? ነይ እስኪ ቁጭ በይ። አረፍ በይ። አንቺ ተናገሪ። ምን ሆናችሁ ነው ተለይ የምትተነፍሱ? ምን ሆናችሁ ነው? ምንም አልሆንም። አላ በኩሉ እንዴት ያለ ጋዝ ነው? ምን ሆነ ነው? አንዲ የጠለቅ ማን ረብርባችሁ ነው? ውሃ ነው ምንድን ነው የተረበረባችሁ? ይኸውልሽ እህታለ ምንም ነገር አልተፈጠረም አልኩሽ። ዘውዱ መጥቶ ነበር። በቃ የሆነ ግርግር ተፈጠረ። ወጥቶ አይደል? እንዴት ምንም አልተፈጠረም? እንዴ ዋ ደበደበኝም አልኩሽ እኮ። ምንድነው ዘውዱ መጥቶ እዚህ ዋ እናቴ በየት ገባ ሳለው ተከትሎ የገብቶ ሰው አደረገው። ተከትሎኝ አስደበደብሽ ወይ ብለሽ ነግሬህ ነበር። እንዴ አንቺ እንድሪ ኧረ እንደው በጣም ደስ ብሎሻል። ግን እና ሲደርስ አልኩሽ ሲደርስ እንደ ልጅ ነው ያደረገኝ። እና ግን እንዴት ይሄን ሁላ እንትን ያወጣችሁና ምን ቀለል ብታረጉት ኖሮ ነው? ቀለል ያለ ምኑን አመጣሽው? ዓለምን የማይበትን አሞምታ ልጅ እኮ ነሽ አንቺን ስደር። እሱማ ነው ግን እንደው በዛ በጣም የሚገርምሽ ነገር የተጣላሁትን ሁሉ ይቅርበሉኝ እያልኩ ነው የጠራሁት ሰው ይልሞተልሽ። ግን በዛ ብዬ እኮ ነው እንደው በመጠኑ ቢሆን ኑሮ ብዬ ነው። አንድያችሁን እንትን አላችሁት። እና ባንቺ ነው እኮ ይሄንን ማረግመኝ ይሄን ወግመኝ። እንግዲህ እቺ ምን ትናት እቺ ገዳው ላይ ቁም ነገር የምታሳቂኝ ሳልሞት ባንቺ ሌው ብዬ ነው እናቴ። ሳልሞት እናቴ ይመጣሉ እና ያ ሳይ እና ደግሞ ዘፈን ነፍስሽ ነገር ምንድን ነው? ፈልጌ የሆነ ነገር እና ቀልባችንን የምትገፊው ምንድን ነው? ኧረ እባክሽ ነች ቁም ነገር ያዝቻት መስለኝ። ምንድን ነው? ፎቶአችን ይያ እስተናና በደናችሁ ነው ዛሬ? አቡዝ ምንሽ ነው እንደዚህ የምታበክኝ? ዛሬማ የተደረገው ነገር ምን ተደረገ? ምንድን ነው? እኔ እኮ ባላገኝሽ ብዬ እግርሽን ማጠቤ ለአንቺ ቡና ማፍላቴ እንትን አትበይ። ቅቤ መቀባቴ ወይ ተናገሪ። ምንድን ነው? ምን ሆነሽ ነው? ደበደበውና ዋ ሳያረገው እንዴ ምን ከኛ መጣ አካለ ምን ከና ወይኔ ምን እኔ አበጠ ምን ከኛ ደበደበ አናትክና ምንድን ነው? መጀመሪያ ተረጋጊና ቁጭ በይ። አንገቱ ሁሉ በርበሬ ገብቷል። አንቺ ግን ስለማቆይ እናገር ዛሬ አንቺ ምን አይነት ሰው ነሽ ግን? አንቺ የተነሳ ነው ሁሉ የሚደበደበው። ምን አለች? ዝም በላ። አሁን ለሷ አልተጋረድላት እንዳይሆን ገና ታስገድላለች። እቺ መጀመሪያ ተረጋግተሽ ስሚ እና ምን የለባትም እቤት መጥቶ ነው የመጣው። አሁን በገዛ ቤት እንዴት ትደበደባል? ዝም ብሎ ቁመህ እንዴት ትዛቃለህ? አትመክትም? አታነጥረውም? ይዘህ እንደኳስ እንዴት ምንድን ነው አንተ? እግር የለም እጅ የለም ምንድን ነው? ተሰው ታንሳለህ እንዴት? እስኪ ቆይ መጀመሪያ ተረጋግተሽ አልመታኝም አልኩሽ አይደል? በቃ ዝም በይ። እያደረግ ነው እላችኋለሁ። እኔ የት ነው የምትሄጂው? ነይ እስኪ ቆይ መጀመሪያ ልቀቀኝ። ክላ እስከሚገሉ ድረስ ነው እንዴት ማይ ክላ ልቀቀኝ። የዚህማ ልቀቀኝ። ልቀቀኝ። አንተ ሲመታ አንዱ ሁሉ የምታደርሽ ምንድን ነሽ አንቺ? እንደዚህ የምታስቀጠቅጥ የለባትም እኮ ምን ሆነሽ? እንዴት አይደል? እስኪ ቁጭ በይ መጀመሪያ። ተከትሎኝ መጥቶ አይደል ደበደበኝ አለች። ምንድን ነሽ አንቺ?
እሷ ጤና ጣቢያ ነው የቆየች። እሷ ምንም የሚያገናኛት ነገር የለም። ቁጭ በይ አልኩሽ። አሞሽ ሰንብቷል። ደህና ነኝ አላመመኝም። እና ምን ታደርጊ ነው ጤና ጣቢያ? እና ደበደበ ተረጋጊ እስኪ ተይው። አሁን ደህና ነው በቃ ሁሉም አለፈ አይደለ? ምንሽ ነው? ስለ ባልሽ ግን ሰምተሻል? ዛሬ የተደረገው ነገር ታች ሰፈር እኮ ድብድብ ነበር። ከተናገርሽ ተናገሪ እንግዲህ። ማን የተደባደበ ምንድን ነው? ዘውዱ ባልሽ ባል ተብዬው አይና ተናገሪ ነው የምልሽ። ስለ ዘውዱ አይደል የምታወሪው? ተናገሪ በቃ። ዋናው ዘውዱ ከሰው ጋር ተጣልቶልሽ ነበር። ከማን ጋር? ከድሮ ሚስቱ ባል ጋር ከድሮ ሚስቱ ባል ጋር ተጣልተው እናቴ እንዴ ምን አጣላችሁ? እኔ እኮ አምቻ አገኘን ብዬ ተነስቼ እኔ እኮ ለእህቴ ተቆርቆሬ ነበር። ምንድን ነው የምታወሪ? ከመንገድ ላይ አፍስሽ እንዳንጣላ ምን ተናገሪ? አዎ ወንድሽ ለማን አይደለም ላንቺ አስቤ መጥቼ መንገሬ እኔ እኮ ደግሞ ላንቺ ማሰቤ ሙሽራ ናት ብዬ መደሰት እና ምንድን ነው የምታወሪ? ሰርጉ ቀረልቲ ነው ምን ልትበይ ነው? ምንድን ነው ቀረ ማለት ነው? ከዚህ በኋላ መቼም አትጋቡም። ወረኛ ያሰበ መቼም አንቺን አያገባሽም። ምን ማለት ነው? ደግሞ እሱ ናችሁ ዝም ብለሽ አትቀበል። ካለመሽ ባልሽን ጠይቂው፣ የተደረገውን ነገር በሙሉ ፍርፍር አድርጎ ይነግርሻል። ዘውዱን ጠይቂው። የኛ ምቻ አይ ዘውዱ ቆይ ጠብቂኝ። ሆን ብላ እንዳይሆን ብቻ ውሸት ያርገው። ጠይቂው እንኪ ደውይለት እንጂ እኔም ልስማ፣ አብሬ ልስማ ስላልነበርኩ ቦታው ጋር አብሬ ልስማ። ደውይለት ዘውዶ ወይ አምቻችን ሊገባ ባሉ በእኔ እንደዛ ሞት ዝበይ። ደውይለት ያነሳል። መቼም አያነሳም አይባልም። ወይ ዘውዶ ደግሞ እኔ ለአንቺ ቡና መፍለቴ። ኧረ ተይ ቸኮል፣ ኧረ ተይ ተረጋጊ። ሁሉ ነገር በተረጋጋ መንፈስ ነው። አታጓጅ። ማን ነው? ነይ ውጭ። ዋንድኛዋን ነይ ውጭ። ምንድን ነው ደግሞ ነይ ውጭ። ዝም የምትባይ መስሎሽ ነው? ለምን አትተውንም ግን? ለምን አልካችሁ ቤታችሁ አትቀመጡም ግን? ምን ሆናችሁ ነው እንደሚያባክናችሁ? ስትተው እኮ መተው ነው በቃ። እኛ ተውናችሁ በቃ። በቀኝ ነቀይ ብለን ተውናችሁ። ለምን አትተውንም እናንተ? በያንበት ሁሉ እየተከተላችሁ የሰው ልጅ እንደዛ እንደ ከበሮ እንደዛ ወገብ ዛለውን አበራይታችሁ የምትሰዱት ምን ይሁን ብላችሁ? ማንን ነው እንደው አሁን እኛ ሰው ልጅ ደረስን የመጣሽ እኮ ደጃችን አንቺ ነሽ። እና ወንድሜ ለምንድን ነው ዘውዱ እንደዛ አድርጎ ቀጥቅጥ አድርጎ የደበደበው? ምን አጥፍቶት ነው? ዘውዱን እና ዘውዱ ምንድን ነው አበው እንደዛ አድርጎ የደበደበው? በቃ ሆነ ነው ምንድን ነው ዛሬ ነው እንደዛ አድርጎ የሰው ልጅ ቢጨከን እንደው በዛ እንደዛ አድርጎ ይደበደባል ሰው? እንደው ግን ጭንቅላት የላችሁም ቤተሙላችሁ? ኧረ በዝመይ አትሰረፊ እያንዳንድሽ ብትንሸለሸይ እኮ እንዳሸብት ማንም አይፈራሽም እያንዳንድሽ። እና ምንድን ነሽ አሁን እንዲህ የሚያደርግሽ ምንድን ነው? ለምን ትመጣላችሁ? እንኳን አበረን ነው የጎበዝ ወንድም እንኳን አበረን ነው። እስኪ ምን ትሆኝ ፈንጅስ አንቺ ከዚህ ጉርታይ ብቻ ሰው ሁናችሁ ደግሞ እናንተ ሰው ታወራ ሰው እጄ አንቺ ነሽ ጠብ እኮ ጠብ ቤት አይሰራም ተብሎ ነው እንጂ ጠብ ማንም እኮ እንትን አይለውም። ለመጋጠም እኮ ማንም አያንሰውም። እምነታችሁን ያጎደላችሁ እናንተ የሰው የጓደኛው ሚስት ውስድ አድርጎ ያገባ እናንተ ደግሞ በእናንተ ተብሶ ዝም ባለ ግን ዝም ያለ ሞኝ መስሎሻል? እናንተ ሆነ ነው። እኔም ለፍልፍ ያለው በሰዓቱ ተውራት ብዬ ተናግሬ ያለው በቃ ሆነው ያንን ጓደኛ የማያውቀውን ያንን ወንድም የማያውቀውን ወንድምሽን ይዘሽ እዛው ቁጭ በይ። እኛ ጮትብኝ እንደዚህ ጮትብኝ ተይ ደግሞ አንተ ምንም የምታውቀው ነገር የለም ማሪ። ወይኔ ስንት ነገር አድርጓል። ምሳ አደራ ብዬ እኮ ቤቴን ጥዬለት ስሄድ አብራት ነበር እኮ የሚያድር። የዛን ጊዜ ስንት ነገር ተፈጽሟል እኮ። እኔ አላውቅም፣ ምንም ምስኪን ነኝ፣ ሞኝ ነኝ። ጓደኛዬ ብዬ እንደ እናቴ ልጅ ነበር እኮ የማምነው። ተይ ደግሞ አንተ አይገባም። ምን አገባኝ? ያገባኛል። ማን መሰራት ትጫወትብኝ? አበው እኮ ነው። እሷማ ታግባ፣ ምን አገባኝ? ታግባ። እሷማ ፈትቻታለሁ እኮ ተፋተናል አይደለ? ግን ለምንድን ነው የሚያገባት እሱ? አበው እኮ ነው ሚስጥረኛዬ፣ ጓደኛዬ፣ ሁሉ ነገር የማጫውተው እንደ እናቴ ልጅ እኮ ናት። ሁሉ ነገር የማጫውተው ነበር። ምንም ነገር እኮ አይቀረኝም። አሁን እንኳን ሳገባ እኮ እሱ ይደረኛል ብዬ ሚዜ ይሆነኛል ብዬ እኮ አስቤ ነበር። እናምነኛለን በቃ ምን ችግር አለ ቢያገባ? አንተ ምንድን ነህ አንተ? ምንድን ነህ አንተ? ወይኔ በነፍሰ ስጋዬ ነው የተጫወተብኝ። በነፍሰ ስጋዬ እንደውም ስት ነበር የማደርገው። እንደውም ገድዬው ነበር የምመጣ። ማን ገላግለኛል? ሰው ማን ነው? አሁን ደግሞ ልጅ ትመጣለች። ደውላለች። ምን አገባኝ? ያገባኛል። ማንም ይምጣ በዚህ ሰዓት። እኔ እኮ ተጨናኩ። ዘው ለአንተ ክህደት ምን ማለት እንደሆነ አታውቅም እንዴ አንተ? ባመኑት ጓደኛ መከራት አይገባህም ነው? ላሳይህ
አሁን እኔ ጓደኛ አለው ስንት ስራ አቋርጬ ነው የመጣሁት ታውቃለህ? ትቼ ነው የመጣሁት። በቃ ጓደኛው አለ ተወው ያንን ዘውድ ስማ ሰውዬ መርት ትችላለህ። እንደውስ ማን ተከተለኛለህ? ሂድ ቀጥላ ተነስ ቀጥል። ይሄ መንገዱ ጨርቅ ያርግልህ። ሂድ ቀጥላ ይሆናል መንገዱ። ወይኔ ወይኔ ምንድነው የምሰማው ነገር ዘውዱ? ምንድነው ምንድነው ከማን ጋር ነው የተጣላህ? ሰማሽ እንዴ? እንጂ እውነት ነው የሰማሁት ነገር ለድሮ ሚስት ብለህ ሂደህ ባላገጠምከው የምሰማው እውነት ነው? ቆይ ምን አስበህ ነው? ምንድን ነህ አንተ? ምን ቤት ነህ? ምን ልብ ቀርቶ ነበር? እንዴት ይኸውልሽ አትጮህብኝ። እጮሃለሁ፣ ገና እጮሃለሁ። ምንድን ነው? ቀልድ ነው እንደ ያዝከው? ቀልድ ነው ወይ ያዝከው? በአጋጣሚ ተገናኘን ሴትዮ። ኧረ እባክህ በአጋጣሚ ከድሮ ሚስት ጋር ባል በአጋጣሚ ተገናኛችሁ ገጠማችሁ? እዚህ ጋር ሳይጅልኝ ቆይ አልረጋጋም። አንተ ደግሞ እረፍ። ቆይ ምንድን እያሰብኩ ነው እንደዚህ የሚያደርግህ? አትሰኩልምልሽ። እሑድ እኮ ነው ሰርጉ፣ ሳምንት እኮ ነው የቀረው። እና ምን አገባኝ? ትሰሚያለሽ? ሊዘገይም ይችላል። እንደውም እውነት ግን ነው ወይ ይዘገያል? አሁን እኮ እናንተ እኮ ናችሁ የደበደባችሁት። ባለዲስ ምን ታመጫለሽ? ለማንኛውም ለህይወታችሁ ግን አስቡበት። ልብማ የተንጠራራ ልብ ነው ያለን። የምትፈልጉት ሆነ ልጅትን መውሰድ ትችላላችሁ። ወንድሜን ግን አንድ ነገር እንዳትነኩ እና ካልነካሽማ አርፈሽ ቁጭ በይ። ቤት በፊት የተዋትን ነገር አብሮ እንዳልበላ አብሮ እንዳልጠጣ እምነቱን ያጎደለ ያንቺ ወንድም ነው እና ሆነ ምን ታመጭ ሆነ አትንኩት። በቃ አታፍርም እንዴ? ቻይልሽ በጨዋጥበሽ አንቺስ እንደውም በላይሻች እንደው ከድሮም ኮኮብ ያወድሽ ታይኛለሽ ገና ችደበሉ እኔ ግን ልሞትላችሁ ኋላ ታውረፉ ታው ፍቅር ይበልጣል። ለሽሽኔ ድረስ እንደዛ ባሽሙር ስትጠሪ ይሁን ከሰው ሲኖር ብዙ ነገር ይቻላል ብዬ ዝም አልኩሽ። አሁን ደግሞ እንደው የልብ ሰጣችሁ እንደዘርጋችሁ እንደዘርጋችሁ ያደረጋችሁትን አላፍር ብላችሁ አንቺ እንደው ያደረጋችሁት ነገር እንደው ቅሽሽ አለላችሁ ብላችሁ እንደው አይንሽን በጨዋጥበሽ የመጣሽ እኮ አንቺ ነሽ። እና እኛ ጥፋተኛ ከሆነ እኛን ይቆርቁረን እንጂ እናንተ ምንድናችሁ? አትምቶን አረቱ አጎዶ እዚህ ደግሞ ይቻላል ምር ነበር ወስሚጥ ነው። እንዴት ፈራሻት? እንዴት ማን ፈራ? አንቺ እጄ እና እንግዲህ እግርሽ ወደ ኋላ የሚል ወደፊት አትራመጭም። እንዴት ገፍትራሽ ተድቆ ዝም አልሽት? በገንዛ ቤታችን መጣ እጄ ቀጥቂ ደግሞ አንቺ እንዴት ነው እሄዳለሁ እንጂ እንዴት ግን አብሬ ደግሞ የነገር ማዳበሪያ ደግሞ እጄ ልደረብ። ኧረ እና በገንዛ ጥራችን እኮ እንዲህ ብላ ገፍትራሽ እኮ ኦህ ቀታይ እጅ ግቢማ እቺ አንቺ ግን ቤት ሄዶ ነው አጅሽ ግን እንኳን ሄደ ወይ አታድረስ ነይ እኔማ እንትን ብዬ እኔ ስታይ መቀለጃ አሻንጉሊት ትመስላለህ። አላውቅልሽም። ምን ማለት ነው? አላውቅልሽም ማለት ነው። የድሮ ሚስትን ስታገኝ ተቀሰቀሰብህ፣ ልብ ቀርቶ ነበር። እኔ መጫወቻ ነኝ? ትሰሚያለሽ? እንደውም ሰሞኑን ማለት ላገኝሽ አልፈልግም። አዎ እንዳትደውይ ጭራሽ ስታስበው እኔም ብቻ እኮ አይደለም እዚህ ጋር ያለው ቤተሰቦች ስንት ነገር ተዘጋጅቷል። የፈለገውና ምን አገባኝ? ያገባኛል። አዎ ያገባኛል እኮ ያልክ አያገባህም ማለት ነው። የእኔ ጉዳይ ምንድን ነው አንተ? ይኸውልሽ ትሰሚያለሽ? እንደውም ሰሞኑን ማለት ላገኝሽ አልፈልግም። በቃ አይንሽ እንዳላየው ድረስ አመጣ ሰርግ ብለህ ቤተሰቦችን በሌላቸው አቅም ስንት ነገር አድርገው እንደቀላል ነገር የምተው እንዳይመስልህ። አልተውህም። በቃ ዘውዱ እሙሽ አልተውህም። እሺ አቦዝን አዳምጪኝ። አላዳምጥም። እንደውም ሰርጉ ማለት ይራዘማል። እስከምረጋጋ ጊዜ እፈልጋለሁ። እንደውም ሊቀር ይችላል። ታውቂያለሽ? ሊቀር ይችላል። ዝም ብሎ ነው የሚወጣ አውዝ ዝም ብሎ ተናዶ ሊቀር ይችላል እኮ ያለኝ ሰማህ? ሊቀር ይችላል። አንተ ምን እሱም የእሱ ዘር አይደለ እንደውስ የእሱ ጓደኛ ነው። ምን ወይኔ ቤተሰቦች ዝም በይ በቃ ዝም በይ። ቤተሰቦችን ሁሉ ወይኔ አዋረድኳቸው። የራሴ ውርደት ሳያንስ እሱን አምኜ በቃ ከሄድ ጋዚ ስንት ነገር ብዬ ስንት ነገር አምኜው ተጫወተብኝ። ኧረ ቆይ አሁን ለማን ነው የምናገር? ምንድን ነው የማደርገው ልጅ? ወይኔ እናቴ ወይኔ ስንት ነገር ተዘጋጅቶ እንዴት አድርጌ ነው ይሄን ውሻ አመንኩት? ወይኔ ቅለቴ ወይኔ ውርደቴ ኧረ ወይኔ ውርደቴ። ቤተሰቦችን ሰው ምን ልላቸው ነው እናንተ? ተረጋጊ። ዝም በይ አንቺ ወንድ ዝም በይ እኮ ነው የምልሽ። በቃ ዝም በይ። ድምፅሽን መስማት አልፈልግም። በቃ ዝም በይ በቃ የራስሽ ጉዳይ ዝም በይ። ምንድን ነው ወይ ጉድ! ባትጣሉ ኖሮ እኔ እኮ ይሄን ነገር ስነግረው እኮ እዚህ ነገር ትዳረሳላችሁ ብዬ እኮ አላሰብኩም
አላወኩም ነበር። ለዘውዱ ስነግረው ሁሉን ነገር አፍረጥርጫ አንቺ ነሽ እንዴ ነገርሽ? መሰለኝ እኔ አይደለም የምነግርሽ እናቴ። አንቺ ነሽ አንቺ ነገርሽው። ይህች ገለባ እንዴት ወብኝ ተፋታድ እናቴ። እህታለ ወዴት ሄደሽ ነው? እንዴት ነው ወዴት ሄደሽ ነው? ሂጅ የመጣው እዛ አታጓጅ ጋር ሂጅ ልክ ልኳን ነግሬያት መጣሁ። አታጓጅ ጋር እና እንዴት እንዳትሄጂ ብዬሽ ነግሬሽ በስነ ስርዓት እንዴት የእናቴ ልጅ ሲደበደብ እንዳልሆነ ሲሆን እንዴት አልሄድም? እንዴት አይመታኝም። አሰሚም እንዴት እህታለ እኔ አልሄድም ወደ ቤቴ ለመድ ብለሽ አይደለም እንዴት ሄድሽ? ከዚህ በላይ ምን ያርግ? ወቅቱ ስለቋል። አንተማ እንደ ሰውማ ብትማታ ብትመድር መች እንዲህ ነበር? ለነገሩ ይበል የእጅህ ነው። እና ሄደሽ ተጣልተሽ መጣሽ? አዋን ተናግሬ ነው የመጣው። የልቤን ተናግሬ እንደሻ ነው የመጣው። ቆይ ግን እኔ የምልሽ ግን እህታለ ምንድን ነው አሁን እኔ የምነግርሽን ማሰሚ ለምንድን ነው? እነሱና እሱ ምን አገናኛል? ያንተ ወሬ አይጠቅምም። እሱ የራሱ እንትን ነው። ከዛ ውጭ ሲቀጥል ለምን ሄድሽ? አትሄጂ ብዬሽ በስነ ስርዓት ነግሬሽ ለምን ሄድሽ? አሁንም ሂጅ መላ የለውም። ወሬ ሁሉ ነገሩ የሚያበርድ ነገር አልመሰለኝም። አሁንም ሳይወቅ ጣምባር ይቺ ልጅ ቀጥ አድርገው ወደ እናት አባቷ አላካት። በቃ ሌላ መንገድ ምንም ነገር የለውም። ይኸውልሽ ትሰሚኛለሽ እህታለ በእኔና በእሷ መሀል ሁለተኛ እገባለሁ ብትይ እህትነቱን እሰርዘዋለሁ። እንዴት ነው በእኔ ምንም ማንም መግባት አይችልም። በቃ እኔ እሷን ወዳለሁ። አልገባ የወደድካት እንደሆነስ እሷ ወደሃለች። እንዴት እያባበልክ ነው ቀኑ ሙሉ የእድሜ ልክ እያባበልክ እሷን እሹሩሩ እያልክ ነው ይዛት እንደሚጣ ጉብል ወልድ ታሳድግ ነበር እኮ እሷን ባባበልክበት። ይሄን አታውቅም እንዴ? እኔ ልንገርሽ እህታለ እኔ እኮ እሱ ከፈታት በኋላ ነው አይደል ያገቧት። ምንድነው እኔ ከእሱ ቀምቻ አግብቻታለሁ። ፈቷት ሄደ። ከስንት ጊዜ በኋላ አገቧት። ሌላ ሰው ሊያገባት ሲላር እንዴት ነው ያገቧት? እና ሌላ ሰው ወየው ባገባት ነበር። አንተ እኮ እንደ ወንድም ስትያዩ አብራችሁ ስትበሉ አብራችሁ ስትጠጡ ልብስ እንኳን እየተቀያየራችሁ ስትለብሱ የኖራችሁ ሰዎች እንደ ወንድም ማይቶ ሚስቱን ስታገባበት እሱ ጤሰ ነደደው። እናንተ አሁን እንደ ውሻውን ወዲያ ምኑን ይሄደ? እኔ ምን አውቄ የሰው ሰው ሄዶ 40 ወረቀት ስትይ 15 ወረቀት ነው የሚሰጥሽ ብለሽ ተኔ እቺ ደግሞ እንደ ወዲያ እንዳልሆነ ሆነልሽ። ዘውዱ ምንድን ነው አደረ? ያ ዝም አበላሽቶላችሁ መጣ። እንግዲህ ምኑን ነው ምን አለ ሰርጉን ነው እንጂ እንደ ልጅቱን አግኝቷት ነው አገኛት። አዎ ምን አልካት? ምንድን ነው ዘውዱ? አረ ምንድን ነው ሰርግ አንተ? ቆይ ምንድን ነው እዚያ ሰው ቤት ምን ልታረግ ነው ሄድክ? ያገባች ልጅ ቤት ምን ልታረግ ነው ሄድክ? እንደው ምን ልትሰራ ነው ሄድክ? እስኪ ንገረኝ። የሰው ሄደ የደበደብክበት ምክንያት ምንድን ነው? አረ እንደው ግን ምን ይሻላል? አረ ምን ይሻላል? መልሰልኝ ደግሞ ምንድን ነው? ይሄን እንግዳ ልጅ ዝም በለው። እንግዳ ነው እናቴ። አንተም ብሎ ነው እዚህ ትመጣው የሚንገለታታ። ቆይ ልብ ሲቀር ነው ተውካት። ልብ ሲቀር ነው ወይ ተውካት? በቃ አገባች። እንግዲህ ምን ትሆን? እስኪ ምን ትሆን? ይኸው አንተስ ልታገባልኝ ሽሩን ጉድ ብለህ እኛን ጨምረህ እያስጨነቅከን ያለህ። ዙሯ አንድ ነገር ይደረግ። ምን ይደረግ? ምን ላድርግ? እስኪ ሽማግሌዎች አበላሽቶት ነው የመጣ። ምንም ለነግሯት በቃ ሊቋረጥም ይችላል ብሎት ነው የመጣ። ማን ልጅት? ወይ ቁመኒያ ምንም ማድረግ አይቻልም። ታቅሙ በላይ ሆኖበታል። ይኸውልሽ እህታለም እሱን እንድነግሪኝ አልፈልግም። ሁሌም የልብ ቁስል እሱ ነው። እያወክ ነው ያጠፋ። አሁንም ይቺ ልጅ ካልሰደድካት ጠቡ አያበርድም። ለህይወት ራሱ አሰግ ነው። አልሰዳትም። እወዳታለሁ አልኩሽ እኮ። በተወዳትስ እሷም እኮ እኔም ብላ ነው የምትኖረው። ብላታትም እኮ ህይወቷ ይበላሻል። ገባሽ? ህይወቷ የሚበላሽ ለምን ምስቅልቅልቅል ብሎ አይቀርም ህይወቷ። አብራችሁ ጠጥታችሁ አብራችሁ በልታችሁ በጣም የእሱ የህይወቱ አደጋ ላይ ነው ያለ ዘውዱ። አላደርገውም አልኩ። እሱ ከዚህ ቀደም ገና ትዳሬ ላይ እያለ የሆነ ነገር ሚስጥር ነገር ነበራቸው እንጂ እንዳላገባትም አንስቶ ነው ያለ ዘውዱ ብሏል አሉ ዘውዱ። አሁን ከዚህ ቀደምም የሆነ ግንኙነት አላቸው ብሏል። እኔ አብዬ ይሙት እያልኩሽ እኔ ምንም ነገር ግንኙነት የለም። እሱ ፈቷት ሄደ። ከስንት ጊዜ በኋላ ጠይቋትኝ አገባሁ። እሱ ለእኔ ብትነግረኝ አይጠቅምም። እነሱ አላመኑ። እነሱ የሳሉበት መንገድ በሌላ እስከሆነ ድረስ ምሽትን አጥድፈህ ስደዳል። ኋላ ነገሩ ይቆረቁራል። እኔ ነግሬሃለሁ። ኋላ ተው እህቴ ምን ብላኝ ነበር ትላለህ? እንደምን አልኩህ እኔ ኑሮዬ ነው የቀንበሬው በሬ ይታረድ ያልኩኝ። እስቲ ነው ተርፎኝ ነው። አንተን እኮ ደስ ይበል ብዬ ነው። አንተን ላስደስት እኮ ነው። የምን ደስታ ነው? የገዛ ጓደኛ እኮ ነው ያገባት። እና ያገባት ታውቂ ነበር ታውቁ የሙላ የፈታሃትን አይደል ያገባት? ያገባት ለምን አባቱ እንዳያገባት? ጓደኛ እኮ ነው የማምነው ጓደኛ። ቆይ እኔ ማወቅ የለብኝም ምኑን እንደምታውቀው? በቃ አገባት ሆነ። እንግዲህ ምን ይሁን እስቲ ምን ይሁን እንደምትል ዘውዱ ምን ይሁን እስቲ ምን ይደረግ? አረ ምን ይደረግ? ለምን አግኝቼው ይሄ ሁሉ ፈጽሞ ለምን አግኝቼው አስጀመር መሟት ነበረበት። በቃ ሲበርዚ መኖር የለበትም ነበር ዘውዱ። አይ እንግዲህ ሆነ ምን ይደረግ? አንተስ ልታገባ አይደል? እሺ ወደድኩ ብለህ አይደል እኛን ሁላ እንዲህ የምታረገን? ሁሉም ነገር ሊቀር ይችላል። ምንድን ነው? አወዝኔ ምንድን ነው?
እንዴት ከድሮ ሚስቱ ጋር ምንድን ነው? እስኪ ቆይ እንጂ ነሯለች ሚስት አንቺ እናቴ እንጂ ምንድን ነው እናቴ? በሞትና አርባ በቀበርና ባል በሞትና ባል አባቴ ልግበያ ምን አባቴ ልሁና እና አንቺ ምን አልሻ? ምን አባቴ ልሁና ምን ልሁና? የት ልከተታ? የቀረ ቀላሉ ታያት እስኪ ወይኔ ጉዴ! ቆይ ምንድን ነው ነገሩ? ምንድን ነው አንቺ ምን ነገር ዘገያለህ? ድግስ ይበላሽ ነው የሚበላሽ ድግስ ይዤ ነው እንዴት የሚዘገይ? ይዘገያል ማለት ይቀራል ማለት ነው። ምን ያደርግልታል? እኔ ታባቴ ልግባ? እኔ ምን ልግባ? እኔ ምን ላድርግ? ወይ ጉዴ! ተይማ ተይ አንቺ ገበር ስጪኝ በቃ የለም ራስሽን ማጥፋት የለብሽ። እዚህ ቤት ዘውዱ ና እስኪ ና ቆይ ዘረኝ ና እስኪ አንተ ነህ በኔ ላይ የምትቀልድ? ስማ አንተ ነህ ወይ በኔ ላይ የምትቀልድ? አንተ ነህ በእኛ ልጅ ላይ የምትቀልድ? አንተ ነህ ልጅ የምታስለቅቅ? ምን ላድርግ? አናትህን ላፈንዳ ወይ ምን ላድርግ? አንተ አዳምጠኝ፣ ቆይ አዳምጥ። ይኸውልህ ይሄ ሰርግ አይከናወንና አንተን አይደለም እናንተ ሁሉ በጠቅላላ እደፋችኋለሁ። በምንም ተአምር እደፋችኋለሁ። አልቀረም እኮ ዝም በይ አባትሽ የምንነግረውና ይኸውልሽ ስሚኝማ አንድ ጊዜ ስሚኝ የምነግርሽ ይኸውልሽ የአባትሽን ነግረውና መላ ይፈለጋል እንዴት ነው ሰው ጋር እኮ ያነካካል እንደው እናንተ መሄጃ ማጣት እናንተ ስትይ እንዴት እናቴ በተከበርኩበት ሀገር ልዋረድ እንደው ምን አልኩት እንደው ልቤን ሁላ ይናደው ሁለመን ያፈለናደ እኮ እናንተ ደህና ነኝ ተርፌያለሁ። አበው ምን ነው የማትተኛ? ተኛለሁ። እንቅልፍ አልወስደኝ ነው። ምንድን ነው ችግር አለ? ኧረ ምንም ችግር የለም። ምንሽ ነው? ዘውግ ነው ታስባለሽ? ምን ማለት ነው? ምን ማለት አለው? እኔ የድሮ ፍቅርሽ አሁንም ማለት መጠየቅ እንዴት ባለ ትዳር መሆኔን ረሳው? ሚስትህ እኮ ነኝ። እንደዛ ማለት እኮ አይደለም ማለት ምን ማለት ነው? አሁንም እንደ ድሮ ታፈቅሯለሽ ወይ ማለት እኮ ነው። የድሮ ስሜት ወይ እኔ ገንዘብ ዘይት ባሪ ታውቁብኛለህ ወይስ እንዴት አስበኝ ነው? ለብሮ እንደዚህ ጠይቅ የምትጠይቀኝ? ደግሞ ምን ተደቀቅ ምንድን ነው? ምን እንግዲያውን መሬት አስተኝታን ታልጋሪ የምን አንተ ብትወርድ አሁን አልበቃችሁ ብሎ ነው ጠጉ ይጠጋበልልሽ። እስኪ ተኛ አንቺ ላንሰላስልበት። ምኑን ነው የምታሰላስለው?
ልጅ አንተም ብሎ መጥቶ ሲንገላታ በማያውቀው ሀገር ራ እንደዛ እኮ አይደለም። እንዴት ነው እንደዛ አይደለም? አንዴ የፈለገውን ከተናገርክ በኋላ እንደዛ አይደለም ማለት ምንድን ነው? ይኸውልሽ ዋጋ እኔ እኮ እንደዛ አይደለም እኮ የሆነ የምወስነው ውሳኔ ነበርና እሱን ለመወሰን እንዲመቸኝ ብዬ ቆይ እኔን እንዴት አይነት ሴት አድርገህ ምን አስበህ ነው? ቆይ እኔ ሚስት አይደለሁም እንዴት? እሺ እኔ ጋር ሴት ባሪ ታውቅብኛለህ ወይ? እኔ እኮ እንደዛ ማለት አይደለም። ምን ማለት ነው? ማወቅ ፈለኩኝ ጠየኩሽ። ምን ጥፋት አለው? አቦ ባሌ እኮ ነህ፣ ባለ ትዳር ነኝ እኔ ደግሞ እኮ እንደዛ ማለት አይደለም። የእሱና እኔ ህይወት እኮ ድሮ ነው ያበቃል። አሁን አንተን አግብቼ እየኖርኩኝ ነው በሰላም። ጭንቅ ነው እንጂ እሱ ልጅ ነው የሚጠይቁሽ። ጨውቁኝ እኮ ነው ዋጋ ይኸውልሽ አሁን እኮ ነው ምን ወደ እሱ ትጠጋለት? ምን አገባሽ? አንተም ብሎ በሰው ሀገር እስቲ እንደው ያሳዝንህ። አርፈሽ ማትቀመጭ አተኝም እንዴት? እንዴት አትተኝ? ዘውዱ መጡ እንደ ጋር ማናችሁ ነው? ኧረ ወጋቤ ማናችሁ ነው? አንተን የምትተረባመስ ወገብ ሽታቀደት ምክንያት ነው ነው ስለዚህ ያጣው ነው ነገር ምን እንዴት ዘሬ ነበር የተኛ ፍርተኝ ፍርተኛ ምን ሰሪት ይደገሳል ተውሮ እንደዚህ መከራ ናቸው የልጅ ተሰቃየ ወይ መከራ ምን ሆነ ነው ሰውዬ ይመስል መራገጥ ወደዚያ ጠጋብለት ተሰቃየ እሱ ጭምር አንተ ይተኛ ወደዚያ ጠጋብለትማ ኧረ ተይ ተይ ምሳትና ና ይስፋል ወረድልህ ናተኛ መቼም ጓደኛ ያወጣልኝ ጠላት ነው ይጀምዞር ያረግቶ አንተ ተነስ ማሪ ተነስ ረግ በሞት ያፈርሶን እናንተ ዋጋ አቤት በቃ ማጀቱ አይለቅሽም። ኧረ እኔ በቃ በቃ ቆይ ምን አድርግ ነው የምትለኝ? ሰማህ አይደል? እስቲ ቆይ አታወለል እንደዚህ ኮት ገልብጬ ነው የምለብስ። ሰማኝ አይደል? ዋጋ ዋጋ ኧረ ምንድን ነው? ቆይ ምን አድርግ ነው የምትለኝ? ዘውድ ተቀመጫው በገዛ ቤት አሁን ሌሊትም ሙሉ ሳስብበት ስጨነቅ ነው ያደርኩ። አንድ ነገር ሳትዋሽ ትነግረኛለሽ። አንድ ነገር ምንድን ነው የምነግርህ? ዘውዱ ንገሪውማ እኛ የምንረዳ ኧረ ንገሪው እባክሽ የምትይውን በይውና እንደው ሰላማችንን ስጭን እባክሽ። ስሚ ቆይ ምን አድርጌ ነው የምትለኝ? አዳምጪኝ። በሰዓቱ ከኔ ጋር እያለሽ ከኔ ኋላ ምንድነው ስታስር የነበረ? ይሄን ሰውዬ ለማግባት አሁን ያሰብሽ ወይስ ከኔ ጋር እያለሽ ነው? ምን ማለት ነው? ዝም በል ኩክንያ። ድምፅህን መስማት አልፈልግም። እሱን አትስደቦ። ይኸውልሽ ዞሮ ዞሮ ችግር ከኔ ጋር ነው። አዳምጪ። አንተ ጓደኝነታችንን በሰዓቱ ቀርጠፍ አድርገህ በልተዋል፣ ክድኸኛል። ስለዚህ ዝም በል። ይኸውልህ ዘውዱ እኔ ምንም ልክድህ አልሞከርኩኝ። ይኸውልሽ አሁን ከኋላ ምስ ታደርጊ እንደነበረ እኔ ለመፍታት ያሰብሽው ሐሳብ ይሄ እንደነበረ በደንብ ትነግሪኛለሽ። ኧረ እንደዚህ አይነት ነገር የለም ዘውዱ። አንተ ፈታኝ አገባው። ይሄ ስህተት ነው እንዴት? እና በሰዓቱ ምንም ነገር የለም ነበር? እንዴት ያገባሻል? አንተ ጸልይ ነበር ማለት ነው? ዝም በል። ተረጋግተህ ታዳምጥ እንደሆነ አዳምጠኝ። ካላዳመጥክ ምንም ምላሽ ልታገኝ አትችልም። ይኸውልህ እኔ ጓደኝነታችን አዎ ጓደኛ ነበር፣ በጣም ወንድማማችነት የነበረበት ጓደኝነት ገባህ? ግን እኔ ካንተ በኋላ ተደርቤ ያንን ማድረግ ይመስላል ስታስበኝ? ፈታሃት ሄድክ። ከብዙ ጊዜ በኋላ አገባኋት። ሌላ ሰው ሊያገባት እንደነበር ደግሞ ታውቃለህ። አይሆንም። ልብህን አውቀዋለሁ። አቦ አንተ እባብ ልብን ያለህ ከኔ ጋር እያለሽ ታስባት ነበር ማለት ነው። ተንኮል ነው፣ ይኸውልህ ተንኮል ነው። ከዚህ ሀገር እንድወጣ ጸልይ ነበር። ጠይቃችሁ እስቲ ተረጋጋና ስማኝ። ይኸውልህ ዘውዱ ነገሩ ሁሉ የተጀመረ ከብዙ ዓመት በኋላ ነው። አንተ ይሄን ሀገር ለቀህ ከሄድክ በኋላ ነው አይደል? ምን ላድርግ? ብቻዬን መኖር ነበረብኝ። እየመጣ በሰዓቱ የሚያጽናናኝ እሱ ነበረ። ሲባል ተላመድን፣ ተጋባን። በቃ እና ምን ይሁን አሁን? ምን ቁሜ መቅረት ነበረብኝ ወይስ እንደፈታኝ ብቻዬን መኖር ነበረብኝ? ምን ነው የምትፈልገው? ዋጋ እና ከኔ ጋር እያልሽ የዛን ጊዜ ምንም ነገር የለም እያልሽ ነው? ኧረ ተው ዘውዱ፣ እንደማታውቀኝ አትሁን። እና ምንም የለም? እስኪ ያው ምንም ነገር የለም። አሁን ወደ አወዝ እንሂድ፣ ወደ ሰርጋችን። እሰይ ወይ ሰው አረፈ፣ ተገላገልኩ። ዛሬ እኔ እኮ አሁን እዤሽ ልጥፋ ጥዬሽ ልጥፋ ምን ይሻለኛል እያልኩ ነበርኩ። ማታ ሁሉ እኮ እንቅልፍ አልወሰደኝም።
ሳምሰላስል ነበር እኮ አሁን አረፈ። ተገላገልኩ።